የመከራው መምጣት ምክንያቱ ምንድን ነበር? እናት የወለደችው ልጅ ከጭቃ ጋር ከጡብ ጋር እርግጪ ማለት። በጣም ደግሞ የሚገርመው አና አከብድ ልቦ ለፈርዖን፣ በዛ ሁሉ ክርክር መካከል ደግሞ ምን ይላል እግዚአብሔር? እኔ የፈርዖን ልብ አጸናለሁ። ይሄ በጣም አሰቃቂ ነው። የእስራኤል ከግብፃውያን ጋራ በኃጢአት መተባበር በኋላ ላይ እግዚአብሔር እንዲፈርድም የቀሰቀሰው ያ መከራ ነው። ዮሴፍ ላይ ሞትም ሕይወትም ተነግሮበታል። ክርስቶስም ሞትም ሕይወትም ይነገርለታል። ምናልባት ዮሴፍ የዘመኑ ዲያስፖራ ብንለው፣ ሙሴ በበትር ያዳነውን ሕዝብ ክርስቶስ በመስቀል ነው ያዳነው። ቤተክርስቲያን እንግዲህ ይህንን የምታስበው በተለይ ህዳር 12 ሲታሰብ የእስራኤል ከግብፅ መውጣት ነውና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥና ጥግ በማድረግ የዕለቱን መርሐ ግብራችንን እንጀምራለን። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምን ሰነበታችሁ? እንግዲህ ዛሬ መርሐ ግብራችንን ጀምረናል። ከዚህ በፊት የነበሩ መርሐ ግብሮቻችንን ስለተመለከታችሁልንና እንዲሁም አስተያየቶቻችሁንም ስለሰጣችሁን እጅግ እያመሰገን ወደ ዛሬው መርሐ ግብራችን እናልፋለን። የዛሬው መርሐ ግብራችን ትኩረት የሚያደርገው የእስራኤልን ወደ ግብፅ መውረድና ከግብፅ እስከ መውጣታቸው ድረስ ያለውን በመጽሐፍ ቅዱስ ውስጥ የሚገኘውን ታሪክ ነው። እንግዲህ ዛሬ የምናነሳው ወቅቱም የብሉይ ኪዳኑን ጸአት የምናስታውስበት ወቅት ስለሆነ እንግዲህ የሐዲስ ኪዳኑ ጸአት በዕለተ ስቅለት ነው የሚደረገው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ዕለተ ሞት የሐዲስ ኪዳኑ ጸአት የተደረገባት ዕለት ናት። ከስቅለቱ እስከ ትንሣኤው ያለችው ቀን ማለት ነው። የብሉይ ኪዳኑ ጸአት ደግሞ በሙሴ አማካኝነት የተደረገው ማለት ነው። እንግዲህ እሱን እናነሳለን። የሐዲስ ኪዳኑ ጸአት ጊዜው እስኪደርስ ድረስ የብሉይ ኪዳኑን ጸአት ነው እንግዲህ ዛሬ ወቅቱ በቤተ ክርስቲያናችን በተለይ በህዳር 12 የሚዘመረው ዝማሬ፣ የሚቆመው ማህሌት፣ የሚመሰገነው ምስጋና በጠቅላላ የብሉይ ኪዳኑ ጸአት ላይ ትኩረት የሚያደርግ ቃል እግዚአብሔር ነው የምንመለከተው የምንሰማውም። ያንን ምክንያት በማድረግ እንግዲህ ዛሬ ይህንን እናነሳለን ማለት ነው። መርሐ ግብራችን እስከ መጨረሻው ድረስ እንድትከታተሉ እየጋበዝን ወደ ጥያቄዎቹ እንሄዳለን። ረድኤተ እግዚአብሔር ከእኛም ከእናንተም ጋራ ጸንቶ ይኖር። እንግዲህ ዛሬ የምናነሳቸው የእስራኤልን ወደ ግብፅ ከመውረዳቸው ጀምሮ ከግብፅ እስከ መውጣታቸው ድረስ ያለውን ነው የምንመለከተው። እንግዲህ ይሄንን ስናነሳ ይሄ ታሪክ የብዙ ሰዎችን ታሪክ ይመስላል። ምክንያቱም ረደትና ጸአት፣ ድቀትና ትንሣኤ በብዙ ሰዎች ሕይወት ውስጥ አለ። በዚያ መካከል ደግሞ የእግዚአብሔር ስራ አለ። በመውደቃችንም በክፉ አገዛዝ ውስጥ በማለፋችንም በመከራ ውስጥ በመውደቃችንም እና በመያዛችንም ውስጥ የእግዚአብሔር ምሕረት አለ እና እንደው አንዳንድ ሰው የእግዚአብሔር ምሕረት ከኔ ጋር ነው ብሎ የሚያስበው በጎ ነገር ሲደረግለት ብቻ ነው። አንዳንዴም መከራ የእግዚአብሔር ምሕረት ማሳያ ሆኖ እግዚአብሔር ለመቀስቀሻነት የሚጠቀምባቸውን መከራም እንዳለ በዚህ ታሪክ ውስጥ እንመለከታለን። ለዚያም ነው እንግዲህ እንድናነሳ የተፈለገው። በሂደት እነዚህን ነገሮች የምናነሳ ነው የሚሆነው። አሁን ግን በመጀመሪያ እንደው ብናነሳው የሚሻለው እስራኤል ወደ ግብፅ የመውረዳቸውን ታሪክ ያው መጽሐፍ ቅዱስ ላይ ያለ ለብዙ ሰዎች ግልጽ ነው ብዬ አስባለሁ። ግን ምናልባት ለአንዳንዶቹ ግብፅ የወረዱበት ምክንያት የተሰወረ ከሆነ ብናነሳው የተሻለ ይሆናል። ምናልባትም ደግሞ ምስጢርም ይኖረዋል ከነገረ ድህነት አንጻር ሊኖረው ይችላል እና እሱንም ማንሳት ስለሚጠበቅብን ታሪኩን ብናነሳው የተሻለ ይሆናል ብዬ አስቤያለሁ። ከእሱን ጀምር እስኪ። እሺ፣ እኔ አንዱን ላንሳ። አንደኛው ምክንያት እንደሚታወቀው እስራኤል ወጡ ከማለታችን በፊት ከግብፅ ወጡ፣ በቅዱስ ሚካኤል መሪነት ወጡ ከማለታችን በፊት መጀመሪያ እንዴት ገቡ፣ እንዴት ወደ ግብፅ መጡ የሚለውን ስናይ የሚኖሩት መጀመሪያም አሁን ተስፋ አድርገዋት 40 ዓመትም ተጠብቀዋት ወደ ገቡባት ወደ ከነአን ምድር ከመሄዳቸው በፊት በከነአን ነበር የሚኖሩት ወደ ግብፅ ከመምጣታቸው በፊት እና የተስፋ ምድር ከሆነችዋ ከነአን እንዴት ወጡ የሚለው በጣም ባጭሩ የመጀመሪያው ረሃብ ነው። በሁሉም ምድር ላይ ረሃብ ነበረ። በከነአን ደግሞ የበለጠ ድርቅን ወይም ደግሞ ረሃብን፣ ችግርን እንዳመጣ ተጻፈ በታሪክ። ስለዚህ
በዚህ ረሃብ ምክንያት የተሻለ ሀገር ወደ ተባለው ወይም ደግሞ ለጊዜው ከረሃብ ወደሚድኑበት ሀገር ወደ ግብጽ ምድር መጡ እና በዚሁ አጋጣሚ እንግዲህ ብዙ የሚገራርሙ ታሪኮች አሉት ወይም ሐሳቦች አሉት። እኔ በጣም የሚገርመኝ አንዳንድ ነገሮች ላንሳ። የመጀመሪያው ብዛታቸው ከከነዓን ወደ ግብጽ ሲመጡ ብዛታቸው 75 አካባቢ ናቸው እና የሚገርመኝ ምንድነው ያኔ 75 ሆነው ከነዓን የሚባል ሰፊ ሀገር ይዘው እንዴት ተቸገሩ? ምድሩ ሰፊ ነው፣ የእርሻ ስፍራው ምቹ ነው ማለቴ በዚያ ዘመን አባቶቻቸው ፈልገው ያገኙት ጥሩ የሚባለውን መሬት ጥሩ የሚባለውን ስፍራ ይዘዋል። ነገር ግን ረሃብ መጣ እና ጠቡ ከእግዚአብሔር ሲሆን ለካ ምድር አይበቃንም። አሁን የቁጥር ብዛት ማነስም ምንም ጉዳይ አይደለም ማለት ነው። እኔ በትልቁ የሚገባኝ ነገር ይሄ ነው። እንግዲህ ጥቂት ሆነው ከሚኖሩበት ከነዓን ብዙ ሆነው ወደሚኖሩበት ወደ ግብጽ የተሰደዱበት ነገር የሚገርም ነው። መሆን የነበረበት ጥቂቶች ወደሚኖሩበት ከግብጽ ወደ ከነዓን ነበር፣ ግን ብዙዎች ወደሚኖሩበት ወደ ግብጽ ስደት። ይሄም ይደንቅ ነው። ሌላው በጣም አስደናቂው ነገር ወንድማቸውን ቀድመው ሸጠውታል። 11 ያዕቆብ ልጆች። በእርግጥ ብንያም እንኳን እዚህ ላይ አይሳተፍም። ተሳትፎ የለውም። 10 ናቸው የተስማሙት። 10 እና ወደዚህ ምድር ቀድሞ የመጣው በወንድሞቹ የተጠላው ዮሴፍ ደግሞ እዚያ ስልጣን አግኝቶ ሞቷል ተብሎ ለአባቱ የተነገረው ዮሴፍ ለእስራኤል ለወገኖቹ ተስፋ የሆነበት መንገድ ደግሞ ሌላ ድንቅ ነገር ነው። አንዳንድ ጊዜ ውጪ ባሉ ሰዎች መዳን ሊደረግ ይችላል። ሩቅ ያሉ ሰዎችን እግዚአብሔር የመዳን ምክንያት የመትረፍ ምክንያት ሊያደርጋቸው ይችላል እና እንዲህም አይነት ምናልባት ዮሴፍ የዘመኑ ዲያስፖራ ብንለው ዲያስፖራነት ከዚያ ጀምሮ እስካሁን ድረስ ለደሃ ሰዎች መድኃኒት ሆኗል ማለት ነው። እሱ እዚያ ስልጣን አገኘ፣ እዚያ ሀብት አገኘ፣ የተከበረ አንቱ የተባለ ሰው ሆነ። ለወገኖቹ ለገዳዮቹ ሞቷል ብለው ላወሩበት ሰዎች ደግሞ መድኃኒት ሆነና እዚህ በራሱ ነገረ ክርስቶስን የሚያሳይ ትልቅ ነገር እንዳለው ይታወቃል። ለኔ ግን እስራኤል ወደ ግብጽ የመጡበት የመጀመሪያው ምክንያት እንግዲህ ይሄ ረሃብ ደግሞም እግዚአብሔር በዚህ ረሃብ ውስጥ በዚህ ታሪክ ውስጥ የራሱ መለኮታዊ ዓላማ ምሳሌነቱን በኋላ ዘመን ለሚደረገው የዓለም ድህነት ምሳሌውን አስቀድሞ እየነገረን ነበረ ማለት ነው። ስለዚህ ወደ ግብጽ ምድር የመጡበት የመጀመሪያው ምክንያት ይሄ ከዚህ ጋር የተያያዘ ነው። አይ እንደው በጣም የሚገርመው እግዚአብሔር አስቀድሞ ለዚህ ሕዝብ አንድ ቦታ ላይ የድህነት ስፍራ እያዘጋጀለት ነበረ ማለት እንችላለን። አሁን ምክንያቱም አሁን ኦሪት ዘፍጥረትን ስንመለከተው ከምዕራፍ 37 ጀምሮ ይመስላል። ከምዕራፍ 37 ነው የሚጀምረው የዮሴፍ ወደ ግብጽ ተሽጦ መሄድ። ሞዓባውያን ገዙት። ከዛ በኋላ ደግሞ ለግብጽ ነጋዴዎች ባለሀብቶች ሸጡት። እንዲህ ያለ ግብጽ ደረሰ። ይሄ እግዚአብሔር አስቀድሞ ያዘጋጃት የመዳን ስፍራ ነበረች። ያችን የክፉ ቀን የመከራ ቀን እንዲያመልጡባት የተዘጋጀች ስፍራ ነበረች። ስለዚህ እግዚአብሔር አስቀድሞ እዛ ቦታ ላይ እስራኤል የሚድኑበትን ሁኔታ እያመቻቸ እያዘጋጀ ነበረ። በተለይ ይሄ የ17 ዓመት ብላቴና የነበረው ዮሴፍ ተሽጦ በወንድሞቹ ተገፍቶ ወደዚያ መሄዱ በነገረ ክርስቶስ በኩል ያለው ነገር እንደተባለው የሚቆይና ለሕዝቡ እግዚአብሔር የሚያሰናዳው እንጀራ እዚያ ነበረ። ከመይስፍር ሲሳይ ለሕዝብ ነው የምንለው እኮ እንደውም እግዚአብሔር ወደዚያ ተሽጦ እንዲሄድ ያደረገው ለሕዝቡ ምግብ እንዲያዘጋጅ ነው የነበረ። በእርግጥም በዚያ ዘመን ለነበረው ሕዝብ አሁን የዮሴፍን ጥበብ ባይጠቀም ኖሮ እግዚአብሔር እንዴት ነበር ሊሄደን የሚችለው? ይሄንን እንግዲህ ከእግዚአብሔር አንጻር አይደለም የምንመለከተው። ብቻ እግዚአብሔር በዮሴፍ በኩል ያደረገውን ነገር ስንመለከት ግን ዮሴፍ ምን ያክል ትልቅ መሳሪያ ሆኖ እንዳገለገለ ለእግዚአብሔር ማለት ነው። ለእግዚአብሔር የማዳን ስራ ትልቅ ስራ የሰራው ዮሴፍ ነው። ለጊዜው ሕይወቱ የተጣለች ነበረች። በዚያ እድሜ በ17 ዓመት ተሽጦ መሄድ እኮ ከባድ ነገር ነው። እዚያም በወንድሞቹ ሲሆን ደግሞ አሁንም ምሬቱን የበለጠ ከባድ ያደርገዋል። ከዛም ደግሞ ሩቅ ሀገር ነው ሄዶ ተመልሶ ሊመጣ ወደማይችልበት ሀገር ነው እንግዲህ ሄዶ በዚያ ሰዓት በዚያ ዘመን ለማለት ነው። ዛሬ ግብፅና እስራኤል እዛው ጎረቤት ናቸው። በድንበር ካልተጣሉ በስተቀር ምንም ሩቅ በእግር የሚገባበት ነው።
እንዲህ ሆኖ ሄደ። ለማንኛውም ይሄ እግዚአብሔር ለሕዝቡ ያሰናዳ የነበረውን ዝግጅቱን ቀድሞ ነው የጀመረው። እንዲያውም እኮ ወደ ሹመትም የመጣው ከ30 ዓመት ሲሞላው ነው የተገለጠው ማለት ነው። እስኪገለጥ ድረስ ግን 10 ምናምን ዓመት የመከራ ዓመታትን አሳልፈዋል። በዚያ መካከል ባርነት አለ፣ ተሽጦ መሄድ፣ በዚያ መካከል አገልጋይነት አለ፣ በዚያ መካከል እስር ቤት አለ። እነዚህ ሁሉ ነገሮችን አልፎ ነው እንግዲህ መጨረሻ ላይ ወደ ንግስናው ወደ ስልጣን ደረጃ የመጣው። ያ ማለት እግዚአብሔር እስኪገልጠው ድረስ ያሳለፋቸው የመከራ ቀናት አሉ። እነዚያን የመከራ ቀናት ሁሉ አልፎ ግን ለሕዝቡ ምሰሶ ሆኖ ቆሟል። በመጀመሪያ ግብፃውያንን ረድቷል። በኋላ ደግሞ ወንድሞቹንና ሌሎችን እስራኤላውያን ዘመዶቹን መታደግ ችሏል ማለት ነው። እና እግዚአብሔር ሕዝቡን በረሃብ ምክንያት እዛ እንዲሄድ አድርጎታል። ያው ይሄ የማይቀር ጉዳይ ነው። በእርግጥ በመጀመሪያ አብርሃም 2 ጊዜ በረሃብ ምክንያት እንደተሰደደ መጽሐፍ ይናገራል። ኦሪት ዘፍጥረት ምዕራፍ 12 ላይ እና ምዕራፍ 20 ላይ ያለው ሁለቱም ረሃቦች አንዱ ወደ ግብፅ የተደረገ ነው። አንዱ ደግሞ ወደ ጌራራ የአቢሜሌክ ግዛት ወደ ነበረች ወደዚያች እንደሄደ ይነገራል። ይህኛው ደግሞ ከዛ የተለየ የሚሆነው ለምንድን ነው? ቤተሰቡን ሁሉ ጠቅሎ ለኑሮ ነው ሄደው ሰው ያዕቆብ የሄደው እንደዚያ ባለ መንገድ ነበረ ነው። ስለዚህ አሁን ባጭሩ ለተመልካቾቻችንም ግልጽ እንዲሆንላቸው የወረዱበት ምክንያት ረሃብ ነው። እግዚአብሔር ግን አስቀድሞ እዚያ ስፍራ አዘጋጅቶላቸው ነበር የሚለው ነው መያዝ ያለበት። የሚገርመው ነገር ወደ ነገረ ክርስቶስም የሚያስገባን በር የምናገኘው ዮሴፍ ወንድሞቹን እንዴት ባለ ፍቅር እንደተቀበላቸው ነው። የጎዱት ጉዳት አለ፣ የጠሉት መጥላት አለ። እነሱ ባያውቁትም እሱ ግን አውቋቸዋል፣ ተቀብሏቸዋል። ይሄ ወደ ነገረ ክርስቶስም ስናመጣው ወደ ወገኖቹ መጣ አይደል? ወገኖቹ ግን አልተቀበሉትም ነው የሚለው። ያ ማለት አላወቁትም ነበር። ማን ነው አንተ ነበር አይደለ ጥያቄውም የነበረው። እንዲያውም እኮ ግራ ገብቷቸው ማን ነው እያሉ ከዮሐንስ ጋር እያነጻጸሩ የዮሐንስ ወንጌል ምዕራፍ 1 ላይ እንደምንመለከተው ማን ነው አንተ ከናይዶም ለላኩና ይሉ ነበር። ተልከው የመጡ ሰዎች የላኩን ፈሪሳውያን ምላሽ ይጠብቃሉ። ማን ነው ብለን እንንገራቸው? መነ ትብል ርእሰከ፣ ራስህን ማን ነኝ ትላለህ ብለው ዮሐንስን ይጠይቁት ነበረ። አሁን 2 ነገሮች አሰቃይተዋቸዋል እነሱን። ዮሐንስ መሲሁ ነው ብለው እንዳያስቡ ስለ መሲሁ ሲመሰክር ይሰማሉ። መሲሁማ ኢየሱስ ነው ብለው እንዳያስቡ የዮሐንስ ግብር ደግሞ ይበልጥባቸዋል። ምክንያቱም ዮሐንስ አይበላም አይጠጣም፣ በምድረ በዳ ለ30 ዓመት የቆየ ሰው ነው። እንዲህ አይነት ታምራቶቹንም ሁሉንም ሲያዩ በጣም ይገረማሉ። መሲሁማ ይሄ ነው ይላሉ። ከዛ ደግሞ ስለ ኢየሱስ ክርስቶስ ደግሞ ሲያስቡ አሁንም ሌላ ጥያቄ ደግሞ ይፈጥርባቸዋል። እና እሱንም ማነህ ብለው የመጠየቅ ልምድ ነበራቸው ፈሪሳውያን። አላወቁትም ማለት ነው። ዮሴፍም ልክ እንደዛው ነው። በወንድሞቹ ዘንድ አልታወቅም። የሚገርመው ግን ዮሴፍም ለወንድሞቹ ስለ ራሱ ሊያሳውቅ አልሞከርም። አስቀድሞ ስለ ራሱ አልነገራቸውም። ዝም ነው ያላቸው። እንዲያውም ስለ ራሱ እነሱ ይናገሩ ነበረ። በአይሁድም ዘንድ የተደረገው ነገር ይሄ ነው እና ክርስቶስን መስሎ ነው የተቀበላቸው። በኋላ የምትመጣውን የክርስቶስን መንግስት በደንብ ነው የገለጣት ዮሴፍ በዚያን ጊዜ ማለት ነው። ስለዚህ በዛው እግረ መንገዱን ነገረ ድህነት የሚታይ ዘንድ ይገለጥ ዘንድ በምሳሌ ይገለጥ ዘንድ የተደረገ መሆኑን እንደው ለማሳወቅ ያክል ነው ይህንን የምናነሳው። ከነገረ ክርስቶስ አንጻር የምታነሳው ጨምረው ካለ ጨምርና እንለፍ። አይ በእስራኤል ስደት ላይ ምናልባት ከከነዓን ተነስተው ወይም ከእስራኤል ምድር ተነስተው ወደ ግብፅ መጡ ሲባል እንግዲህ አንዱ የተባለው ነው። ምናልባት ዮሴፍ ላይ የምንጨምረው ካለ ለነሱ ረሃብ፣ ለነሱ ስደት በተሰደዱበት ሀገር ተከብረው እንዲኖሩ ምክንያት የሆናቸው ይሄ ደሙ ልብሱን ደም ረጭተው ደም ቀብተው ልጅህ ሞቷል ብለው በልጁ ልብስ ወይም ደግሞ የልጁን ልብስ ይዞ የልጁን ደም አይቶ መስሎት ማለት ነው ያዕቆብ ያለቀሰውም ለቅሶ ያው እንደሚታወቀው ብዙ ነገር ክርስቶስን የሚያስረዳ ጥልቅ ጉዳዮች ያሉበት ነው። እንዲያውም በዚህ ለሐማርያም ላይ ነው በሰሙነ ሕማማት የሚነበበው ላይ ያዕቆብ ቢያንስ የልጁን ልብስ አግኝቶ ያዕቆብ የዮሴፍን ልብስ አግኝቶ ልብሱን ይዞ አልቅሷል። በሀገራችንም በነገራችን ይሄው አለ መሰለኝ የሟችን ልብስ ይዞ ማልቀስ። እስራኤልና ኢትዮጵያ ብዙ ነገሮች ላይ እንዲህ አይነት ውርርስ ስላለ የልጁን ልብስ ይዞ አልቅሷል። ድንግል ማርያም ግን የልጇን ልብስ እንኳን ይዛ እንዳታለቅስ ልብሱንም ገፈው ጣጥለውበታል። ስለዚህ አላገኘችውም። እንደገና ደግሞ ቀብሮ አልበላውም ዮሴፍን።
ነገር ግን ቀበሮ በላው ብለው በደም የተለወሰ ልብስ ነው የላኩለት። ቀበሮ በላው ብሎ አስቧል ያዕቆብ በደም የታለለ ልብሱን አይቶ። ይህም እንግዲህ የመለኮትና የስጋ ምሳሌ ተደርጎ ተተርጉሟል በቤተክርስቲያን አባቶቻችን ሊቃውንት። ደም ነክቶታል ልብሱን። ዮሴፍን ግን አልደማም፣ አልቆሰለም። ይሄ ማለት የመለኮትና የስጋ ምሳሌ ነው። ዮሴፍ እንዳልቆሰለ እንዳልደማ መለኮት አልቆሰለም፣ አልደማም። የዮሴፍ ልብስ በደም እንደተነከረ ግን ስጋ ደግሞ መለኮት የተዋሃደው ስጋ መከራ መቀበሉን ያሳያል። መለኮት በስጋ መከራ መቀበሉን ያሳያል ማለት ነው። ባጭሩ እንግዲህ በጣም ወደ ነገረ ክርስቶስ ሄደን ይሄኛውን ርዕስ እንዳንተው ባጭሩ ይሄን ካልኩ እውነት ነው። በጣም ራሱን ችሎ እንግዲህ አንድ ትምህርት ሊሆን አንድ ርዕሰ ጉዳይ ሊሆን የሚችል ጉዳይ ነው። ግን ምንድነው ሳንናገረው የምናልፈው በሞት ዜና የተሰወረ ህይወት ነው የነበረው። ያው ዮሴፍ ሞቷል ተብሎ እዚህ ተነግሯል፣ ግን ደግሞ ህያው ነው በግብጽ። ያ ማለት ምንድነው? ምውት በአባቡ ወህያው በግብጽ ነው የምንለው። በግብጽ ያው ነው፣ በስራ ይሰራል ማለት ነው። እዚህ ግን በአባቱ ዘንድ የሞተ ነው ተብሎ ተነግሯል። በአይሁድ ዘንድ በእስራኤል ከተማ ክርስቶስ ሞቷል። በሲኦል ግን ግብጽ የሲኦል ምሳሌ አይደለች። በሲኦል ግን ስራ እየሰራ ነበር። ያ ማለት ነፍሳትን ከገሃነም ነፃ እያወጣ ነበር፣ ከፍርድ ነፃ እያወጣ የነበረበት ሁኔታ ነው ያለው በዚያ ቀን ማለት ነው። እና በሞት የተሰወረ ህይወት ነው ያለው። ሞቱም ህይወቱም በዮሴፍ ላይ ሞትም ህይወትም ተነግሮበታል። ክርስቶስም ሞትም ህይወትም ይነገርለታል። ያው በመለኮቱ ምውት በትስብእቱ ተብሎ ስለሚነገርለት ማለት ነው። ይህንንም ትምህርት አብሮ ሊያሳይ ነው እንግዲህ ወደ ግብጽ መውረዱ ይህንን ለማሳየት ነው። ሞተ ከተባለው ከዮሴፍ እጅ ተቀብሎ መብላቱስ አባቱ በጣም የሚገርም እኮ ነው። ሞቷል ተብሎ ከ10 ዓመት በላይ አልቅሷል ያዕቆብ አባቱ ለዮሴፍ። ሞተ ከተባለው ልጁ እንጀራ ተቀብሎ በላ። በኋላ ላይ መጠጊያ የሆነው እሱ ነው። ያማሟተውም በኋላ ላይ እጁን በዓይንህ ላይ ይጭናል የተባለው ኦሪት ዘፍጥረት ምዕራፍ 46 ቁጥር 3 ላይ ስንመለከት እጁን በዓይንህ ላይ ይጭናል ማለት ያማሙታል ተብሎ የተነገረለት እሱ ነው። እና ይሄ ራሱ የሚገርም ነው። ሞተ ከተባለው ከክርስቶስ ነው አዳም ምግብን ያገኘው። የዘላለም ሕይወት የሚሰጠውን ምግብ ያገኘው ያም ቅዱስ ቁርባን ነው። እሱን ተቀብሎ የበላው ከክርስቶስ ነው። መዳን የተደረገለት በጠቅላላው ከመከራ መዳን የተደረገለት ለአዳም ሞተ ከተባለው ልጁ ከክርስቶስ ነው የተገኘለት፣ ከገዳዩ አይደለም ለማለት ነው። ባጭሩ እንግዲህ ወደ ነገረ ክርስቶስ ስንገባ እንደተባለው በጣም ሰፊ ጉዳይ ነው። ዮሴፍ በክርስቶስን ይወክላል በዚያ በብሉይ ኪዳን ዘመን። ይህን ቅዱስ ኢጲፋንዮስም ሌሎችም በደንብ በስፋት አስተምረውታል እና እዚያ ላይ በደንብ መመልከት ይቻል ይሆናል። እኛ ግን ወደ ያዝነው ርዕሰ ጉዳይ ስንመጣ የዕለቱንም በዓል እንዳንስት በመጠንቀቅ ስለምንሄድ ወደ ነበርንበት ስንመለስ ምንድን ነው የምንለው? አሁን ወደ ግብጽ ከመውረዱ በፊት ያዕቆብ ያደረጋቸውን ጥንቃቄዎች የምንመለከት ደግሞ ጥሩ ይመስለኛል። ይሄ ኦሪት ዘፍጥረት ምዕራፍ 46 ከቁጥር 2 ጀምሮ ስንመለከት የመጀመሪያው ቁጥር 1 ጀምሮ ነው። እንደው ያዕቆብ የመጀመሪያ ያደረገው የሰራው ስራ ምንድን ነው? ወደ አምላኩ ወደ እግዚአብሔር መለመን ነበረ መጀመሪያ ያደረገው። ልጆቹ እህል በግብጽ እንዳለ ነግረውታል። እህል በግብጽ እንዳለ ሰምቷል። እንዲሁም መውረድ አልፈለግም እና ወደ ቤርሳቤህ ነው ሄደው። ከዛ በኋላ ተነስቶ በካራን ይኖር ነበር። ከዛ ተነስቶ ወደ ቤርሳቤህ ሂዷል። መጀመሪያም በቤርሳቤህ ነበር የሚኖረው። ከዛ ወደ ካራን፣ ከዛ ደግሞ እንደገና ወደ ቤርሳቤህ ሂዶ ቤርሳቤህ መካነ ምጽዋት ስላለ ነው፣ የመሰዊያ ስፍራ ስላለ በዚያ ሄዶ ለእግዚአብሔር መስዋዕትን አቅርቦ ነበረ። እግዚአብሔርም ሂድ፣ ወደ ግብጽ ውረድ፣ ወደ ግብጽ ለመውረድ አትፍራ ነው የሚለው። እንደውም ወደ ግብጽ ለመውረድ አትፍራ፣ በዚያ እኔ ከአንተ ጋር እሆናለሁ የሚል ቃል ሲነግረው ነው ተነስቶ ሄደው። ወደ 4 ነው እንደዚያ የሚጠጉ መልእክቶችን የነገረው። ወደ ግብጽ ሂድ፣ ወደ ግብጽ ለመሄድ አትፍራ፣ እኔ ከአንተ ጋር እሆናለሁ፣ ልጅህ ዮሴፍን ታገኘዋለህ፣ እሱም እጁን በዓይንህ ላይ ይጭናል፣ ከዚያ ምድርም እንደገና መልሼ አወጣሃለሁ እና ታላቅ ሕዝብ አደርጋለሁ። ወደ 5 የሚጠጉ ነገሮች ናቸው መሰለኝ፣ 5 የሚጠጉ ቃል ኪዳኖች። ታላቅ ሕዝብ አደርጋለሁ የሚለውም ጨምሮ 5 የሚጠጉ ቃል ኪዳኖችን እግዚአብሔር ገብቶለት ነው እንግዲህ ከዚያ በኋላ ወደ ግብጽ ለማውረድ ዕቃውንና ቤተሰቡን ጠቅልሎ ጭኖ ተነስቶ የሄደው ከዚያ በኋላ ነው።
ይሄ ጥንቃቄ እንደው ለአሁን ላለን ሰዎች ምን ሊያስተምረን ይችላል? በህይወታችን ውስጥ ፈቃድ እግዚአብሔርን ሳንጠይቅ ለምንኖር፣ ፈቃድ እግዚአብሔርን ሳናስቀድም ለምንወጣ ለምንገባ ሰዎች፣ መከራ ቢጸናም እንኳን በፈተና ቢበዛብንም እንኳን ያለ ፈቃድ እግዚአብሔር መንቀሳቀስ የማይገባን ሆነን ሳለ በጸሎትም እንደው በምንም ፈቃድ እግዚአብሔርን ሳንጠይቅ ለምንንቀሳቀስ ምን መልክ ሊያስተላልፍ ይችላል? እኔ ሁለት መልክ ያሳየኛል። አንደኛው ፈቃድ እግዚአብሔር የሚለው የመጀመሪያው እንደ እግዚአብሔር ፈቃድ መንቀሳቀስ፣ እንደ ያዕቆብ መውጣት መግባት፣ ከዛም በፊት እንደነበረው እንደተባለው እንደ አብርሃም። ቀጥሎ ግን ደግሞ እንደ አጋር በጣም የምትገርመኝ እሷ ናት። በአብርሃም ቤት ነበረች፣ ውጪ ተባለች፣ ወጣች። የሄደችው ግመሎች እንኳን ችለው በማያልፉበት በረሃ ነው። ግን ፈቃድ እግዚአብሔር ስለነበረ ጉዞዋ ዘፍጥረት 16 እና 22 ነው 21 እንደዚህ ጀምሮ በሁለቱ ምዕራፎች 16ም ላይ አለች 16 ላይ እና በዚያ ምድረ በዳ ልጇ ውሃ ጠምቶት ጡቷ ደርቆ ረቧት ጠምቷት አብርሃም የሰጣት ስንቅ ባለቀባት ጊዜ በዚያ ምድረ በዳ ኤልሮኢ ብላ የዘመረችበት ምን ማለት ነው? የሚያየኝን አምላክ ባይን ያየሁት፣ አምላኬን ባይን ያየሁት። ምንም እኮ እግዚአብሔርን አላየችውም፣ ግን ስራውን አየችው እና ዞር ስትል እሷን ከውሃ ጥም የሚያድን ፋውንቴን ነው ያገኘችው ከኋላዋ እና በዚያ ምድረ በዳ እና ያ ፈቃድ እግዚአብሔር ነው። በምድረ በዳውም ውስጥ እግዚአብሔር ካለ፣ እግዚአብሔር ከቀደመ መጣል የሚባል ነገር እንደሌለ እናያለን። በነገራችን ላይ ሳውዲ አረቢያ መሰለኝ ዛሬ ያለው እሱ ውሃ እና ሳውዲ ላይ ብቸኛ የውሃ ምንጭ እሱ ነው ዛሬም ድረስ ማለት ነው። እና ያ ማለት ምንድን ነው? ምድሪቱ ምን ያህል የተጠማችና ለኑሮ አስቸጋሪ ፈታኝ ሀገር እንደነበረች ያሳያል። ለመጨመሪያ ነው። ካልተሳሳትኩም በዓለማችን ላይ ምንድን ነው ሀይቅ የሌላቸው ሀገር ከነሱ እንግዲህ ብቸኛዋ ወንዝም ሀይቅም የሌላቸው ሀገሮች ምናልባት አንዳንድ ነገሮች እናያለን። ግን ምናልባት ስያሜ ላይ እንዳልሳሳት ብዬ ነው። ወይ ሀይቅ ወንዝ ነው የሌለ፣ ወንዝም ሀይቅም በዓለም ላይ ነው የሌለ እና እሷ ብቻ ናት የምትቸገረው። ምናልባት ከቆየሁ ዜን እንትኑን ነገሩን ካየሁት ከሰማሁት ስለቆየ እንዳልሳሳት ነው። ብቻ አንድ የውሃ አካል የሚያጥራት ምድር እሷ ናት። ለማንኛውም ያው መቼም እነዚህ ነገሮች በአብዛኛው ምድር ስትፈጠር የሚፈጠሩ ናቸው። ቴክኖሎጂ በዘመነ ቁጥር የሚፈጠሩ ነገሮች ይኖራሉ እኮ የውሃ ምንጮች ማምጣት ይቻላል። ግን እዛ ላይ በጥንቱ ምድር ስትፈጠር የነበረ ወንዝ ሀይቅ አለው ቢባል በዓለም ላይ የሌላት ብቸኛ ሀገር ናት ተብላ ነው የምትታወቀውም ነው። እና ይቺ አጋር በዚያ ምድረ በዳ የእግዚአብሔርን ምሪት ተከትላ መሄዷ፣ የእግዚአብሔርን ድምፅ መስማቷ፣ በቃ አብርሃም ውጭ ሲላት እሺ ብላ ቤተኛ ነኝ ብላ እዛ ጠብ ሳትፈጥር አምባጓሮ ሳትፈጥር መውጣቷ እግዚአብሔር እንዲከተላታል። እና እግዚአብሔር ከተከተለ የትም ቢሆን ጥላችን እንኳን በማይኖርበት ምድረ በዳ እግዚአብሔር ይከተለናል። እግዚአብሔር አይተወንም። ያው እንደሚታወቀው ብዙ ሸኞች ይኖራሉ። ለምሳሌ አሁን ከሀገር ሲወጣ አረብ የሚሄድ አውሮፓም አሜሪካ ያው የኛ ሀገር ሰው ብር ዛፍ እንደ ዛፍ የሚታጨድበት ስለሚመስለን ስንሸኝ ጥሩ አድርገን ነው የምንሸኘው ወደ ውጭ ሀገር የሚወጣን ሰው እና ያው ሸኝተን ግን መቼስ ወይ ኤርፖርት ድረስ ሄደን ነው ወይ ደግሞ እንግዲህ ከቤት ነው የምንመለሰው። የእግዚአብሔር ጥበቃ ግን እንደ ሰው እግዚአብሔር ይከተልሽ ብሎ የማይተው ጠባቂ መሆኑን የምናይበት ነው። ምድረ በዳው ላይ በቃ ማንም በሌለበት ልጄን እያየሁት አይሙት ብላ ከክትክታ ዛፍ ስር ጥላ በምታለቅስበት ጊዜ እግዚአብሔር ደረሰላት። ስለዚህ በእግዚአብሔር ፈቃድ መመራት ማለት እንዲህ ነው። ከሞት የሚያስጥል ነው፣ ከሀዘን የሚያወጣ ነው። አንድ ከእግዚአብሔር ፈቃድ ውጭ የራስን ስሜት ማድመጥ ደግሞ እንደ ሎጥ ይመስለኛል። ሎጥ እሱም ያው እንደሚታወቀው የአብርሃምና የሎጥ እረኞች ይጣሉ ነበር አይደለም? እርስ በርስ መጨረሻ አብርሃም መጥቶ ለምን ይሄ ይሆናል ብሎ እስኪ ወደ ፈለከው ሂድ የትኛውን ምረጥ ሲል መጽሐፍ ቅዱሱ ቃል በቃል እንደ እግዚአብሔር ገነት ያለውን መሬት መረጠ ነው የሚለው። ሎጥ በራሱ ምርጫ ነው ያደረገው። እግዚአብሔር አብረው አልመረጠለትም። ብልጥ ሆኖ ከመገነት እግዚአብሔር ይለዋል። እንደ እግዚአብሔር ገነት ያለ መርጦ ሄደ። ደስ አለው። ለከብቶቹ ለሱም ለሰዎቹም የሚሆነውን መሬት አገኘ መስሎት መጨረሻ ላይ ግን ያ መሬት ሲጠና በኋላ ላይ ሰዶም ገሞራ ነው የሆነው። እና ምን ማለት ነው? የለመለመው በሱ አይን በሱ ፍላጎት በሱ ምርጫ ያማረው ምድር
እንዳሰበው እንደጠበቀው አልሆነለትም። መልካም ብለን የምናስባቸው ምርጫዎቻችን እግዚአብሔር ካልመረጣቸው በጎዎች አይደሉም፣ ምርጦች አይደሉም። እነዚህ ማለት ምንድነው? ገነትን የሚመስሉ ሲኦሎች አሉ ማለት ነው። እንደዚያ ነው የሚሆነው። ስለዚህ ማር የሚመስል ሬት፣ ሞት የሚመስል ምንድነው? ህይወት የሚመስል ህይወት ሞት፣ እንደዚህ አይነት ነገር አለ ማለት ነው። እና እንግዲህ የተሻለ መሬት አገኘሁ ብሎ የመረጠው ሰዶም ገሞራ በኋላ ዞረህ እንኳን እንዳታያት እስኪባል ድረስ የተባረረባትን ጥሏት የወጣትን ከተማ ነው ለካ የመረጠው፣ ወይም አካባቢ ነው የመረጠው ሎጥ። እና የእግዚአብሔርን ፈቃድ ተከትሎ መውጣት እንዲህ ስኬታማ ያደርጋል። በስተርጅናው ያዕቆብ በስደትም ሀገር ቢሆን ተከብሮ አንቱ ተብሎ ያውም ንጉሥ ያከበረው ሰው ሆኖ የወጣው ወይም ደግሞ በግብፅ ምድር የተከበረው እንግዲህ ፈቃድ እግዚአብሔር ነው፣ እሱን ተከትሎ መኖሩ ነው ማለት ነው። ደራሲም ያዕቆብ ነገደ በፍስሐ ለረኪበ ኩሉ መፍቅዱ ሶበ ሰምዐ በብሔረ ግብፅ ከመ ነግሠ ወልዱ ብሎታል። ልጁ በግብፅ እንደነገሰ በሰማ ጊዜ ደስ ብሎት ወጣ ይላል። እዚያች ምድር ላይ ሲኖር 10 ምናምን ዓመት በሐዘን ነው የነበረው፣ በእንባ ነው የነበረው። ከዚህ በኋላ ግን ከሐዘኑ ተጽናንቶ በጉልበቱ በርትቶ በ130 ዓመቱ በርትቶ ነው እንደገና እንደ አዲስ ተነስቶ የሚሄደው ማለት ነው። እንደተባለውም እንግዲህ ፈቃድ እግዚአብሔርን መሰረት ያደረገው ጉዞ ከሆነ እንዲያውም በአሸዋማ ምድር ላይ ዱካህን እንኳን እየተከተለ ነፋስ ያጠፋብሃል እኮ። እግዚአብሔርን ግን ሊያጠፋብህ ሊወስድብህ የሚችል ምንም አይነት ነገር የለም። ልታርፍ እንኳን ብትፈልግ ልትጠለልበት የምትችል በዚያ ምድረ በዳ ላይ ዛፍ ላይ ይኖር ይችላል። እግዚአብሔር ግን አለ፣ ከአንተ ጋር አለና ተፈጥሮ ብትከዳህ እና ብትበድልህ እንኳን እግዚአብሔርን ይዘህ እግዚአብሔር ከአንተ ጋር ሆኖ የምትጓዝ ከሆነ በየትኛውም ጊዜ ላይ መንገድህ የሰመረ እስከ ዕለተ ሞቱ ድረስ ያዕቆብ በደስታ ነው የኖረው። በደስታ ነው ህይወቱ ያለፈች። መጨረሻ ላይ ሲያርፍ በልጆቹ መካከል ነው ያንቀላፋው። ያውም ልጆቹ ሁሉ ተሰብስበውለት ሞተ የተባለው ልጁ ዮሴፍንም በአካል አግኝቶት እስከ 3 ትውልድ ድረስ አይቶ ማለት ነው። እንዲያውም በኋላ የኤፍሬምን ትውልድ እስከ 3 ትውልድ ድረስ አይቶ ነው ራሱ ዮሴፍም የሞተው። ያ ሁሉ ደስታ እንግዲህ እንኳን እሱን ልጁን የልጅ ልጆቹን ባርኮ ማለት ነው ያዕቆብ ያረፈው። እንደዛ ባለ ሁኔታ ውስጥ ሆኖ ነው ማለት ነው። እና እዚህ ላይ የሚያሳየው ያዕቆብ የሰዋው መስዋዕት፣ የጸለየው ጸሎት ፈቃድ እግዚአብሔርን ጠይቆ መውጣት መግባት የሚገባ መሆኑን ነው ለአንድ ክርስቲያን። ይልቁንም በፊት ለፊታችን የሚያጋጥመንን ፈተና ስለማናውቀው፣ የሚገጥመንን መከራ ስለማናውቀው ጸሎት ሳናደርግ መውጣት እንደሌለብን ያሳያል። የትኛውም ያውም እኮ የሰማው ነገር ቀላል አይደለም። ልጅ በግብፅ ነግሷል ነው፣ አልቸኮለም፣ ግን አልጓጓም። መስዋዕት ልሰዋ ለእግዚአብሔር ነው ያለው። ለአምላኩ ለእግዚአብሔር መስዋዕት ለመሰዋ ወደ ቤርሳቤህ ነው ሄደው። ወደዛ ሄደና ለአምላኩ ለእግዚአብሔር መስዋዕት አቀረበ። የሚሻለውን ነገር እግዚአብሔር ፈቀደለት። እንዲያውም በህልም ነገረው ነው የሚለው ኦሪቱ። እግዚአብሔርም በህልም ለያዕቆብ ተገልጦ እንዲህ ብሎ ነገረው፣ ወደ ግብፅ ለመውረድ አትፍራ አለው ይላል። ይሄ ከምን ጋር ተገናኘ? ከማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ካለው ወደ ዮሴፍ መጥቶ የእግዚአብሔር መልአክ በህልም ነው የሚለው። ይሄም በህልም ተገለጠና ወደ ግብፅ ለመውረድ አትፍራ ማለት እጮኛ ማርያምን ለመውሰድ አትፍራ ነው የሚለው። ምዕራፍ 2 ላይ ደግሞ ስንሄድ ወደ ግብፅ ለመውረድ አትፍራ፣ ማርያምን ይዞ ወደ ግብፅ እንደሄድ መልአክ ሲነግረው እንሰማለን ማለት ነው። ያኔ በያዕቆብ ዘመን የተነገረው በህልም የተላለፈው መልእክት ዛሬ ደግሞ በዮሴፍ ሲነገር ደግሞ እንሰማዋለን ማለት ነው። ያ ማለት በኋላ ዘመን አምላካችን መድኃኒታችን ኢየሱስ ክርስቶስ ተወልዶ ያደረገው ወደ ግብፅ ያደረገው ፍልሰት ያዕቆብ መጀመሪያ ላይ ያደረገው ስደት እንደሆነ እና ምንጩ መነሻው ያ ታሪክ እንደሆነ ነው የምንመለከተው። በእርግጥ እዚህኛው ላይ ዮሴፍ ነገሰ ተብሎ አይደለም ሄደው ኢየሱስ ክርስቶስ። ይችኛዋ አሁን መድኃኒታችን ኢየሱስ ክርስቶስ ያደገባት ናዝሬት ነፃ እስክትወጣ ድረስ ወይም ያ ንጉሥ እስኪሞት ድረስ የሚደረግ ነው የሚሆነው ማለት ነው። በእርግጥ ይህን የሚመስል ታሪክ ደግሞ ኦሪት ዘጸአት ምዕራፍ 4 ላይ ለሙሴ ተነግሮታል። ወደ ግብፅ ለመሄድ አትፍራ ነው፣ ያንተን ነፍስ ሊገሏት የሚፈልጉት ሁሉ ሙተዋልና ይላል። ኢየሱስ ክርስቶስም ሲመለስ የሕፃኑን ነፍስ ሊገሏት የሚፈልጉ ሞተዋልና ወደ ግብፅ መመለስን አትፍራ ተብሎ ነው አይደል የተነገረው። ያኛው ከግብፅ ሲመለስ ነው፣ ይሄ ደግሞ ወደ ግብፅ ሲወርድ ነው። ልዩነቱ ይህ ካልሆነ በስተቀር መልእክቱ ተመሳሳይ ሆኖ እናገኘዋለን ማለት ነው። ተመልካቾቻችን ኦሪት ዘፍጥረት ምዕራፍ 46ን ኦሪት ዘጸአት ምዕራፍ 4ን እና
ማቴዎስ ወንጌል ምዕራፍ 1 እና ምዕራፍ 2 እንዲያነጻጽሩ እየጋበዝን እኛ ወደ ሌሎቹ ጉዳዮች ብናልፍ የተሻለ ይሆናል። እንዲህም ሆነና ለግብፅ ቀን ወጣላት። ያ ማለት ምንድነው? የዮሴፍን ጥበብ ተጠቅሞ ፈርዖን ግብፃውያንን ከስደት ከረሃብ አድኗቸዋል። ያው በእነሱ መካከል የተፈጠሩ ችግሮች ነበሩ። ያው ረሃብም ሌላም ነገር ነበረ። በባዕድ ምድር ገብቶ ገዝቷቸዋል። ግብፃውያን በመጀመሪያ እህል ለማግኘት ገንዘባቸውን ከፍለዋል። ከዚያ ደግሞ መሬታቸውን ሽጠዋል። ከዚያ ደግሞ ራሳቸውን ሰጥተዋል። ፈርዖን ይግዛን ወይም ግዛን ብለው ራሳቸው ለዮሴፍ በቃል አረጋግጠውለታል። ምዕራፍ 47 ላይ ስንመለከት ማለት ነው። እስከዚህ ድረስ ተጨንቀው ነበረ። ምድር ተጨንቃ ነበረ 7 ዓመት የረሃብ ዘመን እስኪያልቅ ድረስ ማለት ነው። ቢሆንም ግን ዮሴፍን ተጠቅሞ እግዚአብሔር ግብፅን አድኗታል። በግብፅም ሌሎች እንዲጠጉ ምክንያት ሆኗል ማለት ነው። እስራኤል ከዛ ከገባ በኋላ ሰፊ ከተማ ራምሴን ገንብቶ መኖር ጀምሯል እና ተመችቶታል። አገሩን ረስቷል። በኋላ መከራ መጥቷል። ግን ዮሴፍ ከሞተ በኋላ ነው ዮሴፍን የማያውቅ ንጉሥ አለ የሚለው ኦሪት ዘጸአት ምዕራፍ 1 ስንመለከተው ሌላ ንጉሥ ተነስቶ ሌላ መከራ እንደገና መጥቷል። እና የመከራው መምጣት ምክንያቱ ምንድን ነበር ብለን እንድናጠና እንድንጠይቅ ያደርገናል። ምን ልንለው እንችላለን? አሁን መከራው በዛ፣ ለዛውም ተደርጎ የማያውቅ መከራ ነው። የሚገርመው እንግዲህ የተለያዩ ምክንያቶች ሊኖሩት ይችላሉ። ምናልባት እኔ አንዱን ለመናገር እስራኤል በደስታ በክብር ከኖሩበት የስደት ዘመን በኋላ ወይም በግብፅ የመኖር ዘመን በኋላ እንደተባለው የመጀመሪያው የእስራኤልን በጎ ውለታ ዮሴፍንም በጎ ድርጊት የማያውቅ ሌላ ንጉሥ መምጣቱ ሲሆን፣ ሁለተኛው ተብሎ የሚጠራው የእስራኤል ከግብፃውያን ጋር በኃጢአት መተባበር፣ በአምልኮ ጣዖት መተባበር፣ እነሱ ምንም እንኳን የማያውቃቸው ንጉሥ ቢመጣም እግዚአብሔር እነሱን በቀደመ ሃይማኖታቸው አለማወቁ፣ አሁን እነሱ በንጉሥ አለመታወቃቸው አይደለም፣ በግብፅ በነገሰው ንጉሥ በሰማያዊ ንጉሥ ፊትም ተረስተዋል። ምን ማለት ነው? የግብፅን ጣዖት ተለማምደዋል፣ የግብፅን ኃጢአት ሰርተዋል። በዚህ ምክንያት እግዚአብሔር እነሱን ለማያውቅ ሌላ ቀጪ አሳልፎ ሰጣቸው ነው። ይሄ በብዙ የመጽሐፍ ቅዱስ ክፍሎች፣ የሀገር ታሪኮች እንደሚታወቀው በኋላም ዘመን በ70 ዓመተ ምህረት ሄደው ማለት ነው። አሁን 2000 ዘመን የበተናቸው ጥጦስ አስባሲያኖስ የሚባሉ አባትና ልጅ ታሪክ ውስጥ ጥጦስ ምን ይል ነበረ? በ70 ዓመተ ምህረት እስራኤልን ሲበትን ሲያጠፋ እኔን እግዚአብሔር የናንተ በትር አድርጎ አስነስቶኛል እያለ ነበር የበተናቸው። እና እግዚአብሔር የሰው በትር አመጣ። በግብፃውያን ጣዖት ሲበላሹ እግዚአብሔር ረሳቸው። አጭሩ ነገር ይሄ ነው። እግዚአብሔርን ሲረሱ እሱ ረሳቸው። እንግዲህ የረሃቡን ዘመን ጨምሮ መሰለኝ 430 ዘመን የምንለው አይደል? በግብፅ በከነዓን የኖሩበት የችግሩን 430 ዘመናትን እንግዲህ በከፋው አብዛኛውን በከፋ ዘመን አሳለፉት ማለት ነው። ዮሴፍን ካከበረው ንጉሥ ሞት በኋላ በጎ ዘመን አልመጣላቸው እና የመጀመሪያው ምክንያት ይኸው ነው፣ ጣዖታቸው ነው። አይ መልካም ነው። እግዚአብሔር መርሳት ለመከራ ይዳርጋል ነው አንዱ። በሕግ በአምልኮ በስርዓት ዛሬም ድረስ የሚረሳ ሕዝብ፣ እግዚአብሔርን የሚረሳ ሕዝብ ተሳክቶለት አያውቅም፣ ከመከራም ወጥቶ አያውቅም የሚለው አንዱ ነገር ነው እንደተባለው። ከዛ ሲቀጥል ግን እነዚህ ሰዎች ወይም እስራኤላውያን ማለት ነው ወደ ግብፅ የወረዱት ለጥቂት ጊዜ ነው። አወጣሃለሁ ብሎ እግዚአብሔር ቃል ገብቶለት ነበር። መጀመሪያ ላይ ባየነው ምዕራፍ ኦሪት ዘፍጥረት ምዕራፍ 46 ላይ ከዚያች ምድርም አወጣሃለሁ ብሎ እግዚአብሔር ቃል ገብቶለት ነበረ። እንደውም በዚህ ምክንያት ይመስላል ያዕቆብ በሚያርፍበት ጊዜ ልጁን ዮሴፍን ጠርቶ ማልልኝ፣ እዚህ እንዳትቀብረኝ፣ ከአባቶች መቃብር ወስደህ ቅበረኝ ያለውም እንደሚመለሱ እርግጠኛ ስለነበረ ነው። ዮሴፍም ሲያርፍ ያላቸው እስራኤልን የጠየቃቸው አንዱ ጥያቄ መልሰው ወደ እግዚአብሔር የሚጎበኛችሁ ቀን ይመጣል፣ በሚጎበኛችሁ ቀን ጥላችሁ እንዳትሄዱ ማሉልኝ ነበረ። እዛው ቀበሩት። ግን በሚሄዱበት ሰዓት የአባቶቻቸውን አጽም ጨምረው ይዘው ሲወጡ አብረው ይዘውት እንደወጡ ይነገራል ማለት ነውና ይሄ ሁሉ ተስፋ አለ የተነገራቸው። ግን ይህንን ሁሉ ረስተውታል። የሚገርመው ነገርና ያችን ቦታ አገራቸው ምድራቸው አድርገው ለመኖር የተስማሙ ይመስላሉ። አላሰቡትም። አስቀድሞ በእርግጥ እግዚአብሔር ለአብርሃም እኮ ነግሮታል። ወይ ቀንይዎሙ ግብፅ 40 ዓመት
400 ዓመት ይገዟቸዋል። ኦሪት ዘፍጥረት ምዕራፍ 15 ላይ ቃል አለ 400 ዓመት ይገዛሉ በግብፃውያን የተባለው እስኪፈጸም ድረስ ያው ይቆያሉ። ግን ከዚያ በኋላም አላሰቡትም። የእግዚአብሔር መንግስት እግዚአብሔር ቃል የገባላቸውን የአባቶቻቸውን የቃል ኪዳን ምድር ረሱት። እየበሉ እየጠጡ የባርነቱ ምድር የስደቱ ምድር ተመችቷቸው በዚያው መኖር ይፈልጉ ይመስላሉ። እና ይሄ መከራ መቀስቀሻ አይመስልህም ወይ? እንዲያው እኔ እንደ መቀስቀሻ ተጠቀመዋለሁ ወይም ነው ብዬ አስባለሁ። ለምን ካልከኝ የአባቶቻቸውን ቃል ኪዳን እንዳይረሱ እንዲያስታውሱ የተደረገ መቀስቀሻ ነው። አንዳንዴ በክርስቲያኖችም ዘንድ እኮ ይደረጋል። ክርስቲያኑ ህይወቱ ከክርስትና ሲወጣ ሲያዘነብል፣ ቅድም እንዳልከው እስራኤል ወደ አምልኮተ ጣዖት ወደ ግብፃዊነት ሲያዘነብሉ አይደል? አሁን አንዳንዴ ክርስቲያኖችም ወደ ዓለማዊነት የምናዘነብልበት ጊዜ አለ። ራሳችን ካህናቱ፣ አገልጋዮቹ በቅንጦት በምቾት በዓለማዊነት ስራ እንሰማራና የምንረሳበት ጊዜ አለ። አገልግሎቱም ሁሉም ነገር እንደው ምቾት ይውጠዋል። እንደዛ ሲሆን እግዚአብሔር የሚቀሰቅስባቸው ጊዜ ያጣል፣ መከራ ያመጣል። ልክ ይሄ ባህር የምትናወጠው ነፋስ ሲመጣ አይደለ? ያ ደግሞ ለባህር ህይወቷ ነው። ነፋስ በመጣ ነፋሳት ነፍሳት የሆኑ ለማየት አይደል ምንለው? የውሆች ህይወታቸው ነፋስ ነው እንደምንለው ሁሉ ለክርስቲያኖችም ህይወታቸው መከራ ነው ማለት ይቻላል። ምክንያቱም ለጸሎት፣ ለመስዋዕት፣ ለአገልግሎት ስለሚያነቃ ስለሚያተጋ ማለት ነው። ያ መከራ እግዚአብሔር ህዝቡን እንዲመለከት ያደርጋል እና በኋላ ላይ እግዚአብሔር እንዲፈርድም የቀሰቀሰው ያ መከራ ነው። ምክንያቱም የተደረገው መከራ በጣም ከባድ ነበር የደረሰው። በማንም አልደረሰም እኮ እንደዚያ የሞታዎች ነገስታት ይገላሉ ድሮም። ምክንያቱም ያው የተሾመ ሊፈርድ ሊተች ነው እና የሚቀጣውን ይቀጣል፣ የሚያድነውን ያድናል። ይሄ በንጉሥ ዘንድ የተለመደ ነገር ነው። ግን እነሱ ጋር የሆነው ደግሞ የተለየ ነው። እናት የወለደችውን ልጅ ከጭቃ ጋር ከጡብ ጋር እርግጭ ማለት ይሄ በጣም አሰቃቂ ነው እና እግዚአብሔር በዚያ የቀሰቀሳቸው ይመስላል። በጣም ያለቀሱት ለቅሶ ጽኑ ነው። ያን ጊዜም አልቅሰዋል። በኋላም በክርስቶስ ጊዜ ደግሞ እንዲሁ የመጨረሻውን ለቅሶ አልቅሰውታል። ሕፃናትን ሄሮድስ ሲያስፈጅ የመጨረሻውን ለቅሶ ያን ጊዜ ደግሞ አልቅሰውታል። ያው እየቀጠለ ነው የሚመጣው። በእርግጥ በ70 ዓመተ ምህረትም ቅድም እንዳልከው የሚያለቅሱበት ዘመን አለ እና ያንን ለመቀስቀስ እግዚአብሔር የተጠቀምበት ይመስላል። በዚያ ነው እንግዲህ ተቀስቅሶ እንደገና ወደ እግዚአብሔር መጮህ ጀመሩ። ያን ጊዜ ምን ሆነ ማለት ነው? እግዚአብሔር ለአባታቸው ለያዕቆብ የገባው ቃል ኪዳን የሚፈጸምበት ወራት ደረሰ። ከግብፅ አወጣሃለሁ ብሎ ቃል ገብቶለት የለ የአባቶቻቸው ጸሎት አሁን እየተፈጸመ ነው ማለት ነው። ወደ ሀገራቸው እንዲመለሱ ምክንያት እንደሆናቸው ነው የሚያሳየው። ዛሬም መንግስተ ሰማያትን እንድናስታውስ ወደ እግዚአብሔር እንድንጠጋ እንድንማጸን ይሆናል። ይሄ ሁሉ ፈተና የሚመጣው በቤተክርስቲያን ላይ በግልም ህይወታችን ላይ ክርስትናችንን ተገን አድርጎ ምክንያት አድርጎ የሚመጣውን ፈተና ሁሉ ለጸሎት ለአምልኮ እንድንተጋ መቀስቀሻ ነው ብለን በማመን ያንን እንደ በትር እንደ ምርኩዝ ተጠቅመን መጸለይና መከራው ከኛ እስኪርቅ ድረስ መትጋት እንደሚያስፈልገን መልእክት ያስተላልፍልናል ብዬ አስባለሁ የዕለቱ በዓል። ከዛ ሲቀጥል እንግዲህ እስራኤልን ከዛ በኋላ ወደ ሙሴ ነው የምንሄደው። የሙሴ መነሳት እስኪ እናንሳ። እዚህ ላይ ስለ ሙሴ መነሳት ስታስብ ምን ይሰማል? የምታነሳቸው ነገሮች ካሉ እስኪ። እኔ የ318ቱ ሊቃውንት ቃል ስነ ውእቱ ይፈቅድ ምክንያት ለአድኅኖ እሱ ለማዳን ምክንያትን ይፈልጋል የሚለው ቃል ነው የሚታየኝ። ምክንያቱም ዘጸአት 3 ላይ የሕዝቤን ጩኸት ሰማሁ ላድናቸውም ወረድኩ ነው የሚለው። ወረድኩ ማለት እንግዲህ መቼ ራሱን የቻለ ምስጢር አለው በነገረ ስጋዊ በአምላክ ሰው መሆን ላይ። ግን ደግሞ አሁን ሙሴን ለመላክ እሱ እንደወረደ አድርጎ ነው የሚናገረው። እግዚአብሔር ላድናቸው ወረድኩ እና እግዚአብሔር እስራኤል ለማዳን ሙሴን ተጠቅሟል። እግዚአብሔር ሁሌ ስራውን የሚሰራው በምክንያት ነው። ምክንያቶችን ይፈልጋል እና ለእግዚአብሔር የስራው ምክንያት መሆን ያስፈልጋል። እግዚአብሔር ያለ ምክንያት ስራ አይሰራም። ሀገርን የሚታደግ ትውልድን የሚያድን እግዚአብሔር በሆኑ ደካማ ወይም ደግሞ ምንም ተብለው ሊጠሩ በሚችሉ ሰዎች እግዚአብሔር ስራ ይሰራል የሚለው የመጀመሪያው ነገር ነው። ሁለተኛ እግዚአብሔር ከቅርብ ሲጠብቁ ከሩቅ የሚያይበት ነገር፣ አንዳንድ ጊዜ ከሩቅ ያሰቡትን ከቅርብ የሚያመጣበት መንገድ ደግሞ ድንቅ ነገር ነው። እነሱ መድኃኒታቸውን የሚፈልጉት ምናልባት እዚያ ከተበደለ ሰው ነበረ። መካከላቸው ካሉ ጎልማሶች ሊጠብቁ ይችላሉ። እንደዛ ነገር ግን ደግሞ
ሌላ ድሎት ከማይፈልግ ቅዱስ ጳውሎስ በጣም ደስ በሚል ሁኔታ ነው ዕብራውያን ላይ የገለጠው አይደለ? እስመ አብደረ ትዕይንተ መስቀሉ ለክርስቶስ ምንድነው አብደረ ህመም ስለዚህ እግዚአብሔር የሚደለው ለሰዓት ወይ ኩኖ ኃጢአተ ለጥቂት ዘመን በዚያ በቤተ መንግስት ተደላሎ ተቀማጥሎ መኖርን ጠልቶ ከእግዚአብሔር ሕዝብ ጋር መከራ መቀበልን ወደደ ነው የሚለው አይደለ? እና ይሄ በጣም ለሕዝብ ለወገን ለሀገር የተከፈለ ፍቅር እጅግ በጣም የሚደንቅ ነገር ነው። ያው አንድ የበግ እረኛ መምረጥስ ከንጉስ ጋር ተሟግቶ ያን ሁሉ ሕዝብ ያድንልኛል ብሎ መምረጥ በራሱ ቅድም እንዳልከው ነው። ይህ በጣም የእግዚአብሔር የማዳን ምክንያት ሊሆኑ የሚችሉ ሰዎች በጣም ድንቅ ነገር ነው። ሌላው እግዚአብሔር እንባ እንዲያብስ ወይም ደግሞ እስራኤልን ከግብፅ እንዲያወጣ ከሰው ሙሴን እንደ ቤተክርስቲያናችን አስተምህሮ ደግሞ ከመላእክት ሚካኤል ቅዱስ ሚካኤል አለ፣ ከሰው ደግሞ ሙሴ አለ። ሰዎችንም መላእክትንም እግዚአብሔር በዚህ በግልጽ አሰልፏል። እንደሚታወቀው ዘጸአት 3 ላይ ሙሴ አለ። እንደገና ደግሞ ዘጸአት 23 ላይ ስሜ በፊቱ ስላለ በፊቱ ምንም በደል እንዳትሰሩ ተጠንቀቁ። ምን ማለት ነው? በራሔል አማካኝነት የመጡ የማዳን ምክንያቶች መሆናቸው ይነገራል በቤተክርስቲያናችን ታሪክ አይደለ? የመጨረሻዋ መከረኛ ትመስለኛለች እሷ። እና በሁሉም ላይ ነው፣ ግን በጣም ግፍ የበጸናባት ሴት ራሔል ልጆቿን እንድትረግጥ ፎሃሲ ፓራ የሚባሉ አቀብተ መወለዳት ነው የሚላቸው አይደለ? ወላጆችን የሚቆጣጠሩ እነዚህ ሴቶች በደከማት ጊዜ ራሔል ጡብ እየረገጠች እርጉዝ ነኝ ተውኝ ስትላቸው ምን ችግር አለው አሏት። ወለደች። የልጅ ደም ጡቡን ይመቸዋል ያጸነዋል እንጂ ምን ሌላ ምን ያመጣል እርገጭው አሏት። ይህን ጊዜ እንባውን ወደ ሰማይ ረጨች ነው አይደል የሚለው። እንግዲህ የአንዲት ሴት እንባ ነው የእስራኤልን ታሪክ የቀየረው ማለት ነው። በሌላ አነጋገር እንግዲህ ከግብፅ ሲወጡ ግማሽ ሚሊዮን ነበሩ በታሪክ ጸሐፊዎች። ግማሽ ሚሊዮን የሚሆን ሰው ግብፅ ላይ መኖሩን አይወድም፣ መከራውን ተሰቅቆ ነው የሚኖረው። ነገር ግን እግዚአብሔር ደግሞ የሚሰማት እግዚአብሔር እንባዋን ያየው የአንዲት ሴት መሆኑ የሚደንቅ ነው። እና በዚህ ምክንያት እንግዲህ ሙሴ መጣ። ሙሴ ያው እንደሚታወቀው እንግዲህ የእግዚአብሔር ሕዝብ ተወካይ ወይም ደግሞ የእግዚአብሔር እንደ ራሴ ሆኖ መምጣቱ ድንቅ ነገር ነው። በእግዚአብሔር ፋንታ ይሆንልሃል እየተባለ የተነገረለት ሰው ነው ሙሴ ማለት። ለአሮን በእግዚአብሔር ፋንታ ሙሴ ሆኖለታል። እና እንደዚህ በእግዚአብሔር ፋንታ መሆን መልካም ነው። የሙሴ መነሳት ቅድም ስንለው እንደነበረው ከነገረ ድህነት አንጻር በጣም በነገረ ክርስቶስ ላይ በጣም ብዙ ትርጉሞች የሚያሰጥ ነው። ምክንያቱም ያው የብሉይ ኪዳኑ ምጽአት የተፈጸመው በሙሴ ነው። የሐዲስ ኪዳኑ ምጽአት ደግሞ የተፈጸመው በሐዲሱ ሙሴ በኢየሱስ ክርስቶስ ነው። ሙሴ በበትር ያዳነውን ሕዝብ ክርስቶስ በመስቀል ነው ያዳነው። ብዙ የሚያገናኙት ነገሮች አሉ። ያው ይሄ ነገረ ክርስቶስ ላይ ትኩረት አድርገን ስላልሰራ እንደው ያንን ስንቀላቀል ጊዜው እንዳይረዝምብን ነው እንጂ በጣም ረጅም የሆነ ጉዳይ አለው። ግን በጣም የሚገርመውን ብቻ ነው እያነሳን የሄድነው እዚህ ላይ። ቅድም በአንድ እስር ቤት ውስጥ በወደቀና የንጉሥ ፍርደኛ በሆነ በግዞተኛው ሰው በዮሴፍ አማካኝነት ግብፅን ሲታደጋት፣ ግብፅን ብቻ አይደለም ከነዓንንም ሲያድናት ከረሃብ ሲያስጥላት እንመለከታለን። አሁን ደግሞ ተመልከተው የበግ እረኛ ሆኖ ከሀገር ተሰዶ ከ40 ዓመት ከሆነ በኋላ ይህ ሰው የ80 ዓመት ሽማግሌ ያስነስቶ እግዚአብሔር ከግማሽ ሚሊዮን እንደተባለው ከግማሽ ሚሊዮን በላይ የሆነ ህዝብ፣ ይሄ እንዲያውም ቢጋሮ ተቆጥሮ ነው የሚሉት አባቶቻችን እንጂ ከ1 ሚሊዮን በላይ ህዝብ ነው የነበረው፣ ትንንሹም ጨምሮ አብሮ ሲቆጠር ማለት ነው። ያንን ሁሉ ማዳን መቻል በጣም ትልቅ ነገር ነው። በኋላ ኢየሱስ ክርስቶስን በእርግጥ ሙሴ እንደሆነ ሆኖ ነው የመጣው፣ እረኛ ሆኖ ነው የመጣው። ራሱንም በእረኛ መስሎ ነው የተገለጠው ማለት ነው። ንጉሥ ሲሆን እረኛ ሆኖ ነው የመጣው። ሙሴም ልክ እንደዛ ነው የነበረው። የንጉሥ ልጅ ነው፣ የንጉሥ የልጅ ልጅ ነው፣ ግን ደግሞ እረኛ ነው። ንጉስነትንም እረኝነትንም ማስተባብሮ የያዘ ሰው። ንጉስነቱ እንዲያውም አልተገለጠም የሙሴም አይደል። የኢየሱስ ክርስቶስም ንጉስነቱ በምድር ላይ አልተገለጠም። ንጉሥ አይሁድ ተብሎ ተጻፈ እንጂ ማለት ነው። ሙሴም የፈርዖን የልጅ ልጅ ተብሎ ተጽፏል። የፈርዖን የልጅ ልጅ መባልን እምቢ አለ አይደለም የሚለው፣ በእምነት እምቢ አለ ቅዱስ ጳውሎስ። ወአቤ በአሚን ከመ ይበልዖ ወልደ ወለተ ፈርዖን ነው የሚለው።
እና ይህ ስለ ህዝቡ የተደረገ መከራ እንደሆነ የተቀበለው መከራ ወዶ ፈቅዶ መከራን የተቀበለ ነው ማለት ነው። ሙሴ በፈቃዱ ስለ ህዝቡ መከራ መቀበልን ፈቅዷል። ከዛም ደግሞ በእግዚአብሔር ፈቃድ እንደገና ለህዝቡ አዳኝ ሆኖም ደግሞ አዳኝና ቤዛ አድርጌያለሁ አይደል የሚለው አዳኝና ቤዛ ሆኖም ደግሞ እንደገና ወደ ህዝቡ እንዲመጣ ተደርጓል። የእግዚአብሔር ፈቃድ ሙሴ ህዝቡን እንዲያድን ነው። ሙሴ ደግሞ ስለ ህዝቡ መከራ መቀበልን መምረጥ ነው የሙሴ ፈቃድ ማለት ነው። የሙሴ ፈቃድ ይህን መምረጥ ነው። እንግዲህ ዛሬም የምንመለከተው እግዚአብሔር በማን በኩል እንደሚያድነን አናውቅም። ግን የሚያድኑን ሰዎች የግድ አጠገባችን ያሉ ላይሆኑ ይችላሉ። ወይም የሚያድኑን ሰዎች ህዝቡ የሚድንባቸው ሀገር የሚድንባቸው ሰዎች ምናልባትም እግዚአብሔር የሚያውቃቸው እንጂ ሰው የማያውቃቸው ሊሆኑ እንደሚችሉ ህዝቡ ማመን አለበት የሚል መልእክት ያስተላልፋል። ይሄ ከወቅቱም አንጻር ስንመለከተው ማለት ነው። ይሄ በዚህ ሁኔታ ህዝቡ እምነቱን ወደ እግዚአብሔር ጸሎቱን ወደ እግዚአብሔር ማድረስ እንዲገባው ነው የሚያሳይ። የሚገርመው ነገር እኮ በዚያ መከራና የጭንቅ ሰዓት ነው ሙሴ ራሱ የተወለደው። በኋላ ወደ ምድያም ሙሴ አሮን ወደ ሴኬም እንደሄዱና በዛው እንዳደጉ ይነገርላቸዋል። ግን የተወለዱ ምናልባትም ለ40 ዓመት የኖሩት እዛው በመከራው መካከል የኖሩ ያውቁታል። መከራውንም በደንብ ያውቁት ነበረ። እንደዛ ሆነው የኖሩ ሰዎች እንደሆኑ ነው የሚያሳየን ማለት ነው። እንግዲህ አጠር እናድርገውና የዕለቱን መርሐ ግብራችንን ለማጠቃለል ያክል ሰዓታቸው ላይ ትንሽ ነገር ተነጋግረን ምንጨርስ ይሆናል ማለት ነው። እንግዲህ እግዚአብሔር ሙሴን አስነሳ፣ ወደ እስራኤል ምድር ላከ። ብዙ ክርክሮች ነበሩ። ያው እንግዲህ ይታወቃሉ። በተለይ ከኦሪት ዘጸአት ምዕራፍ 6 ጀምሮ ያለው እንትን የክርክር ነው። ፈርዖን አልለቅም ብሏል። ፈርዖን አልለቅም ብሏል። ህዝቡም ደግሞ ብስጭት ውስጥ ገብቶ ነበረ። በተለይ በሙሴና አሮን ይበሳጩባቸው ነበረ። በእርግጥ ሙሴና አሮን መጀመሪያ ሄደው ለእስራኤል ሽማግሌዎች ነው ያስታወቁት። እግዚአብሔር እንዲህ ብሏል አሏቸው። ፈቃደኞች ሆኑ። እስራኤላውያን ስራውን ጀመሩ ማለት ነው። ወደ ፈርዖን ቀረቡ። በኋላ ላይ ያው እንግዲህ የተፈጠረው ችግር ይታወቃል። ምዕራፍ 7 ጀምሮ ነው እንግዲህ ከፈርዖን ጋር ክርክር የሚቀጥለው እስከ ምዕራፍ 12 ድረስ እንዲሁም ይቀጥላል ማለት ነው። እንግዲያው ይሄንንም ጉዳይ አንዳንድ ነገሮች እናንሳበትና እንለፈው። እዚህ ጋር በጣም ሰፊ ነውና ምናልባት እንዲሁ ዝም ብለን እንዲሁ እንዳይንዛንዛ ለምናልባት እንዲሁ ባጭሩ ለመግለጥ ቤተክርስቲያን እንግዲህ ይህንን የምታስበው በተለይ ህዳር 12 ሲታሰብ የእስራኤል ከግብፅ መውጣት ነውና እሱን ታሳቢ በማድረግ ነው እንግዲህ ይህን ሁሉ ለማንሳት የሞካከር ነው። በቤተክርስቲያናችን የእስራኤል ከግብፅ መውጣት በጣም ሰፊውን የመጽሐፍ ቅዱስ ክፍል ይዞ ነው የሚታየው። በእርግጥ 400 ምናምን ዓመት ቀላል አይደለም። የ430 ዓመት ታሪክ ደግሞ እንግዲህ በዚህ ደቂቃ ውስጥ ለመጠቅለል የምንሞክረው ቤተክርስቲያን ወይም ደግሞ መጽሐፍ ቅዱሳችን እስራኤል ከግብፅ እንዳይወጡ እንግዲህ ጉልበታቸውን ለምዷል። ባሪያዎች ናቸው። እንደ ሰው ተፈጥረው እንደ እንስሳ ነው የኖሩት በግብፅ ምድር ላይ። ስለዚህ ይሄንን ጉልበት፣ ይሄንን አቅም፣ ይሄን ጥንካሬ ማጣት ያልፈለገው ፈርዖን እንግዲህ አይሆንም አለ። እንደሚታወቀው 10 የተለያዩ ተአምራቶች ተደርገዋል። ከነዚያ መካከል እንግዲህ አንዱ ለምሳሌ የኩብኩባ በምድር ላይ መምጣት፣ ሌላ ብዙ ነገሮች የውሃው ደም መሆን ከውሃው ደም መሆን ነው የሚጀምረው መሰለኝ። ከውሃው ደም መሆን ይጀምራል የመጀመሪያው። ዘጸአት 7 አካባቢ ጀምሮ ያለው እንደሱ ነው የሚጀምረው እና ውሃው ደም ሆነ ማለት አባይ ደም ሆኗል። ደም ሆኗል። በእርግጥ ዋጋው ደም ነው የምናውቀው የነበረው። ግን ያኔ ደግሞ በሙሴ ዘመን አንዴ ደም ሆኗል። ጨለማ አውጧታል ግብፅን እንግዲህ ከተአምሮች የተወሰነውን እና ያ ጨለማ ደግሞ 9ኛው ተአምር ጨለማ ነው ለግብፅ እና ለግብፃውያን የሆነ ነው፣ ለእስራኤል ብርሃን ነው። እንግዲህ እንዲህ አይነት ተአምራት ከተደረጉ በኋላ መጨረሻ ላይ ያለው ስጥመት ነው። እስራኤል ተሻገሩ። ፈርዖንና ሰራዊቱ ደግሞ በዚያው ሰጥመው ቀሩ። እግዚአብሔር በአንዲት ደረቅ ምርኩዝ ምክንያት የኤርትራን ባህር ወይም ቀይ ባህርን እንዲሻገሩ ታደረገ። እንግዲህ አጭሩ ነገር ቅድም እንደተባለው ክርስቶስ አምላካችን በመስቀል ባህረ ገሃነምን ወይም ባህረ ሲኦልን አሻግሮ ነፍሳትን ወደ ገነት ወደ መንግስተ ሰማያት መምራት ነው። ግብፅ ሲኦል ናት። ፈርዖን ዲያብሎስ ነው። ሙሴ ክርስቶስ ነው። የሙሴ በትር ባህሩ የተመታባት የሙሴ በትር ደግሞ የክርስቶስ መስቀል ነው።
ስለዚህ እንዲሆኑ እንግዲህ ባህረ ኤርትራን ተሻግረው ወደ ሀገራቸው ወደ ከነአን ጉዞ ጀምረዋል ማለት ነው። በዚህ ውስጥ እንግዲህ ቅዱስ ሚካኤልን በዓል ነው የምናስበው። ቅዱስ ሚካኤል ድርሻው ምንድን ነው እዚህ ውስጥ የሚለውን መሰለኝ። ስለሱን ደግሞ እስኪ እንዲያው በጣም የሚገርሙኝ ነገሮች ምን አሉ መሰለ። እዚህ አሁን ይሄን ክርክሩን ስመለከት ማለት ነው እስራኤል ወደ ግብፅ ሲገቡ ጥቂት ነፍሳት ናቸው፣ 75 ነፍሳት ናቸው ወደ ግብፅ የገቡት የወረዱት እና መውረዳቸው በማንም ዘንድ የታወቀ አልነበረም። ምናልባትም በፈርዖንና በመኳንንቱ በአንዳንዶቹ ዘንድ ብቻ የታወቀ ነው የነበረው። ሲወርዱ ያልታወቁ፣ ሲወጡ ግን በጣም በጸና ክርክር ነው ጸሎታቸው የተፈቀደው እንጂ ፈርዖንና መኳንንቱ ፈቃደኞች አልነበሩም። ይህን ያክል አስቸጋሪ ነው። ይሄ ምንን ያሳያል? ኃጢአትን ስንላመዳት ስንሰራት መጀመሪያ ላይ በጣም ቀላል ነው የምትሆነው፣ ለመውጣት ግን በጣም እንቸገራለን። ሱስ ሲለመድ፣ ክፉ ልማድ ሲለመድ፣ ክፉ ድርጊቶች ሲለመዱ በጣም ቀላል ነው። ለምሳሌ መሰዳደብ ቀላል ነው። ቂም መያዝ፣ በቀል መጀመር ቀላል ነገር ነው። ከዛ ወደ ምን ያድጋል? ወደ መገዳደል ያድጋል ማለት ነው። ከዛ በኋላ እንኳን ወደኋላ እንመለስ እንኳን ብንል ያችን የምህረት ዘመን ለማግኘት በጣም እንቸገራለን። ያችን በፍቅር የኖርንባትን ዘመን ለማምጣት በጣም እንደምንቸገር ነው የሚያሳየው። እና ኃጢአትን ከወዲሁ ገና ከልምምዱ ጀምሮ አጋንንት በነገራችን ላይ ይኸውልህ ቀስ እያሉ መግቢያ ነው የሚፈልጉት እንጂ ከገቡ በኋላ በጸበል በጸሎት ብለን እንኳን ማስወጣት እስኪሳነን ድረስ ስፍራውን ይዙታል። ምክንያቱም ከዚያ በኋላ ተግተን መጸለይ ተግተን መጾም የማንችልባቸው ሁኔታዎች ስለሚፈጠሩ ማለት ነው። ማሸነፍ እስኪያቅተን ድረስ ማለት ነው። ፈርዖንም ልክ እንደዛው ነው። በመጀመሪያ በፈቃድ ነው የተቀበላቸው፣ ግን እሱ ሞተ። ሌላ ፈርዖን ደግሞ ተተካና የባርነት ቀንበር በላያቸው ላይ ጫነባቸው ማለት ነው። ሰው የኃጢአት ባሪያ እስኪሆን ድረስ ለምንድን ነው የሚዘገየው? የኃጢአት ባሪያ እስኪሆን ድረስ ኃጢአትን ልምድ ካደረጋትና ከተገዛላት በኋላ ለመውጣት በጣም ነው የሚቸገረው። የፈርዖን አመጣጥ እሱን ነው የሚያሳየው። በጣም ደግሞ የሚገርመው አና አከብድ ልቦ ለፈርዖን፣ በዛ ሁሉ ክርክር መካከል ደግሞ ምን ይላል እግዚአብሔር? እኔ የፈርዖን ልብ አጸናለሁ ብሎ ነው የሚናገረው። ይህንን ብዙ ሊቃውንት ተርጉመውታል። የፈርዖንን ልብ አከብደዋለሁ ማለቱ እግዚአብሔር ፍርዱን ነው የሚያሳየው ይላል። የእግዚአብሔርን ፍርድ ያሳያል፣ የፈርዖን ደግሞ ፈቃዱን ያሳያል ይላል። የፈርዖን ፈቃድ ከኃጢአት አለመውጣት ነው። እግዚአብሔርን አላውቅም እስራኤልን አልለቅም ማለት የፈርዖን ፈቃድ ነው። ይሄንን በማለቱ ምክንያት ደግሞ የእግዚአብሔር ፍርድ በሱ ላይ ትገለጣለች። ምን ብላ? የፈርዖንን ልብ አጸናለሁ ብሎ ተናግሯል ይላል። እና የእግዚአብሔር ፍርዱ የፈርዖን ፈቃዱ የተገለጠበት አንቀጽ ነው ብለው ነው የተረጎሙት። እግዚአብሔር አሁን ልቡን አጸናል። እግዚአብሔር ካጸናው ምን ያድርግ ፈርዖን ብለው የሚያስቡ ሰዎች ስላሉ ነው። እንደዛ አይደለም። ከኃጢአት ለመውጣት ባልወደዱ መጠን አይደል ለኃጢአት አሳልፎ ይሰጣቸዋል። እና ከኃጢአት ለመውጣትም ፈቃደኛም አልነበረም፣ አይወድም ማለት ነው። እግዚአብሔርን አላውቅም እስራኤልን አልለቅም ነው አነጋገሩ በራሱ። ይህንን እስካለ ድረስ እግዚአብሔር መንፈሱን ያጸናል፣ በፈቃዱ ይተወዋል። ፍርዱ ነው ማለት ፍርዱ ነው የተባለ ከዚህ እንዲያውም ሌላ ሊቅ ስሙን የረሳሁት ላይ ጊዜው አንድ ሊቅ ይህንን ቃል ሲተረጉም በተለይ የኦሪት ዘጸአት ምዕራፍ 4 ቁጥር 20 ላይ ይመስለኛል ቃል ያለው እና ያንን ቃል ሲተረጉም ምን ብሎ ነው የሚተረጉመው ሊቁ? የፀሐይን ሙቀት ካላገኘ በስተቀር ይላል ውሃ ወደ በረዶነት እንደሚለወጥ አታውቅም ወይ? ውሃውን ሊያቀልጠው የሚችለው የፀሐይ ሙቀት ነው። ስለዚህ የፀሐይ ሙቀት ሊያርፍበት ይገባል። የእግዚአብሔርም ጸጋ የእግዚአብሔርም ምሕረት ካልወደቀበት በቀር የሰው ልብ ከድንጋይ ይልቅ የጸና ነው ይላል። እና የፈርዖንን ልብ አጸናለሁ ብሎ ሲናገር ቅዱስ መጽሐፍ እዚህ ላይ እንደው እግዚአብሔር መተውን ፈርዖን ለኃጢአት ፈቃደኛ ነው፣ ለእግዚአብሔር ግን ፈቃደኛ አይደለም ለመታዘዝ። በዚህ ምክንያት ትቶታል። ዛሬም እንደዛው ነው። እግዚአብሔር በፈቃዳቸው ለኃጢአት ተላልፎ የተሰጡ ሰዎችን ይተዋቸዋል። ከዚህ የተነሳ ሰው ቢገሉም ምን ቢሉም ይባላል። ዩጋንዳ ላይ አንድ መሪ ነበር ይባላል። በታሪክ ሰምቼዋለሁ። አንድ ታሪክ ማንበብን አስታውሳለሁ። እና የሚጠላቸውን ሰዎች የገላቸውና ስጋቸውን ፍሪጅ ውስጥ አስቀምጦ ጧት እየከፈተ ይሳለቅባቸዋል። እና ተመልከት፣ ይሄን ያክል ጽኑ ነው የሰው ልብ፣ ምን ያክል ጽኑ እንደሆነ ተመልከት። ጨካኝ ነው ማለት ነው። የእግዚአብሔር መንፈስ ካላረፈበት ልክ እንደ ውሃው እኮ ነው። ይጸናና ውርጭ ሲያርፍበት ይጸናና ይጨባበታል። ለመሸከም ቀላል ይሆናል፣ ግን ደግሞ ለመጠጥም የማይሆን ለምንም ነገር የማይመች ተክል ላይ ቢጥሉት ለተክል የማይሆን ሰው ቢጠጣው ሰው እንትን የማይል እርካታ የማይሰጥ ይሆናል ማለት ነው።
የሰው ልብም ልክ እንደዛ ይሆናል። አና አከብድ ልቦ ለፈርዖን ማለት ይሄ ነው ብለው የተለያዩ ሊቃውንት ተርጉመውታል። ቄርሎስ ዘኢየሩሳሌም እንዲህ አይነት ተመሳሳይ ትርጉም ነው ያለው ማለት ነው። እና በዚህ መልኩ ሊታይ የሚችል ነው። በዚህ ሂደት ውስጥ በዚህ ክርክር ውስጥ እሱ ነው የምናየው። ግን ደግሞ በጣም የሚገርመኝ ነገር ፈርዖን እንደዚያ ቢፎክርም እግዚአብሔርን ህዝቡን ከማዳን አላቆመው፣ አላስቀረውም። ለዚያውም ተመልከት፣ ግብፅ የሱ ናት። ግብፅ መኳንንቱ ሰራዊቱ የሱ ነው። ሁለቱን ሰዎች ሙሴንና አሮን ግን ሊያስጥለው የቻለ ማንም የለም። እንግዲህ ተመልከት፣ አስማተኞች አሉት ጠበብት ብሎ የሚጠራቸው እነሱ በጥበባቸው፣ ሰራዊቱ አሉት በጉልበታቸው፣ መኳንንቱ አሉት በብልሃታቸው ወይም በምክራቸው። ከዚህ ከመጣበት ቁጣ ከመጣበት ችግር ሊያወጡት የቻለ ማንም የለም። በጣም እየተጨነቀ ቢቃትትም ለሱ ምንም አይነት ምህረት እንዳልተደረገለት ነው የሚያሳየን። እና ፈርዖን ያን ያክል ቢጨክንም እግዚአብሔር ግን ህዝቡን ከማዳን አልዘገይም፣ ዝም አላለም። ግን ለምንድን ነው ያን ያክል ክርክር ማድረግና ዝም ያለው እግዚአብሔር ለምንድን ነው የሚለውን ነገር እንደው አስበው ታውቃለህ? እኔ አሁን የሁሉ ክርክር ሲሆን ከእግዚአብሔር ጋር ይህን ያህል ሙግት አንዳንዴኛ ስለምንቸኩል ነው ለምንድን ነው እግዚአብሔር ዝም የሚል ብለን እናውቃለን አይደል? አሁን እኛ ለምንድን ነው የሚታገስ እግዚአብሔር ይህን ያክል መቅደሱ እየተቃጠለ ሰው እንዲሆን እያለ እንላለን። ግን አሁን በፈርዖንም ዘንድ የምናየው እንደዛ ነው። እንደውም ደግሞ ደጋግሞ መቅሰፍት ሲመጣበት ፈርዖን አልመለስ ሲል እግዚአብሔር ደግሞ ሲታገስ አሁንም ሌላ ሙከራ ሲያደርግ እንደተሸነፈ ንጉሥ ወይም እንደ ዲፕሎማሲ እንደሚያውቅና በማግባባት ስራዎች መስራት እንደሚፈልግ የአንድ ሀገር መንግስት ነው እያደረገ የነበረው። እንዲሁ ስለዚህ ከ10 ታምራት በፊት 11ኛውን ማድረግ እኮ ይችል ነበር። 11ኛውን ሊያደርገው ይችል ነበር። ግን ለምህረት ለማዕት የዘገየ ለምህረት የፈጠነ አምላክ ነው። የመጀመሪያውን የሚታየኝ ይሄ ነው፣ የምህረት አምላክ ነው። ምንም እንግዲህ በኋላ በሐዲስ ኪዳን ዲያብሎስን እንኳ ሲያሸንፈው እንዲሁ ባንዴ ደግሞ እዚህም ደርሰሃል እንዲህ ብሎ እንዲሁ ባንዴ አልጣለው። ዲያብሎስ ሲመጣ በትህትናም በምንም ሲያሸንፈው ኖረ። በኋላ ላይም ያሸነፈው እንግዲህ መስቀል ላይ ነው። ከዮርዳኖስ ወይም ደግሞ ከቆሮንቶስ ገዳም ጀምሮ እስከ መስቀል ድረስ ግን ዲያብሎስ ሲከተለው ነበረ እና ፈርዖን ብዙ ሰዓት ወይም ደግሞ ለረጅም ጊዜ ማለት በሂደት ውስጥ ባለው ጊዜ ክፍተት ማለት ነው እንዲህ ልቡ ደንድኖ እግዚአብሔርን በትዕግስቱ ዝም ያለው እኔ እንኳንስ ለዚህ ለፈርዖን ይቅርና ለሰይጣን እንኳን እንዲሁ ጊዜ አለኝ ብሎ መለኮት ነኝ ብሎ ወዲያው ስልጣኑን አጥፍቶ አላሳየም። እና በሐዲስ ኪዳን ያየነውን ጌትነቱን እዚህ ፈርዖን ላይ እንግዲህ በሙሴ በአሮን በኩል እያየነው ነበረ። አንድ የደምስሶ ወይ በጨለማው ብቻ ማውጣት ሲችል ወይ ደግሞ በስጥመቱ ማውጣት ሲችል እስራኤልን፣ ነገር ግን ምህረቱ የበዛ አምላክ ነውና ለፈርዖን እንኳን የሚሆን የንስሐ ጊዜ ነበረው ማለት ነው። ይሄ ስጥመት፣ ይሄ ሞት፣ ይሄ አደጋ እንዳይመጣ እግዚአብሔር ምን ያህል ግብፅን እንደተንከባከባት፣ ምን ያህል የፈርዖንን ልብ ሊከፍተው እግዚአብሔር እንደፈለገ መቼም ከዚህ በፊትም አንድ ባለቅኔ ናቸው ያሉት የመሰለኝ እንደዛ እኔ ከበር ቆሜ አንኳኳለሁ የሚለውን ራእይ 3 ላይ ነው ያለው። ማንም ድምጽ የሚሰማ ቢከፍትልኝ ለሱ ገባለሁ ከሱም ጋር ራት የኔ ልብ አይከፈትምና ሰብረህ ግባ ብሎታልና የፈርዖን ልብ አይከፈትም። እግዚአብሔር ደግሞ ሰብሮ አይገባም። የሚገርመው ምንድነው? በፈቃድ ነው የሚገባው። አንኳኳለሁ ነው ሰብሬ እገባለሁ አይልም። እና ለዛም ነው አይደለ በሐዲስ ኪዳን የሚወደኝ ቢኖር እያለ የሚናገር እኔ ወርጄልሃለሁ ተወልጄልሃለሁ ወደድክም ጠላህም እኔን ተከተለኝ ማለት ይችላል። ግን ደግሞ እንደ ፈጣሪነቱ እንደ አዳኝነቱ ለኛ እንደመምጣቱ ማለት ይችላል። ግን አላደረገው የሚወድ ቢኖር ነውና ፈርዖን ውዴታውን እስኪጨርስ ድረስ ወይም ደግሞ ፈቃዱን እስኪፈጽም ድረስ እግዚአብሔር በትዕግስት ያሳለፈበትን የሰው ልጅ ጠማማነት የእግዚአብሔርን ቸርነት ያየንበት ነው። የሚገርም መመሳሰል ነው ያለው። በነገራችን ላይ የክርስቶስ ማመጣጥ ልክ እንደዛ ነው። አሁን አንተ እንዳልከው ሂደታዊ ነበር። ከዲያብሎስ ጋር ክርክር የጀመረው እኮ ከዕለተ ልደቱ ጀምሮ ነው አይደለ እንዴ? ከዛ ጀምሮ እስከ ዕለተ ሞቱ ድረስ ከዲያብሎስ ጋር ክርክር ነበረው። የመጨረሻውን ይሄ ሲኦልን ሰብሮ ነፍሳትን እስካወጣበት ጊዜ ድረስ ክርክሩ ቀጥሏል ማለት ነው።
ጠላቶችን የእግርህ መረገጫ እስካደርግልህ ድረስ አይደለም የሚለው። ይሄ እስከ ዕለተ ምጽአትም ድረስ ሊቀጥል የሚችል ጠላትነት ቀጥሏል። ያ ማለት የክርስቶስ አካል በሆነችው ቤተክርስቲያንም ላይ የዲያብሎስ ክርክር ቀጥሏል። በዘርሽና በዘሯ ጠላትነት እናደርጋለሁ ተብሎ የተነገረው ቃል አሁንም በቤተክርስቲያንና በዲያብሎስ መካከል ክርክሩ ቀጥሏል። ይህንን አንድ ጊዜ እግዚአብሔር አጥፍቶ ለምን እንደው ሰይጣንን ቢያጠፋው ኖሮ እና ቢያሳርፈን ብሎ የሚያስብ ሰው አለ። መስራት የማይፈልግ እንደው ጽድቅ ዝም ብላ እንደ ንብ መታ እንድትሰፍርበት የሚፈልግ ያለ ስራ ዝም ብሎ ማለት ነው የሚፈልግ ሰው አለ። ዛፍ እንኳን ተተክሎ ውሃ ጠጥቶ አፈሩን ፈንቅሎ ወጥቶ ከነፋስ ጋር ታግሎ እንደሚያፈራ እያየ እየተመለከተ እሱ ግን ምንም ሳይሰራ መጽደቅ መክበር የሚፈልግ ሰው እንደዛ ብሎ ያስባል። ግን እንደዛ አላደረግም። በፈርዖንም ዘመን የነበረው የታየው ነገር ይህንን የሚያሳይ ነው የነበረው። እንግዲህ ይህንን በዓል ስናከብር በሰሞኑ ይህንን ጭምር አብረን እንድናስታውስም ነው ይህንን ታሪክ ቀድመን መናገር የፈለግነው። ከዚህ የተነሳ መሆኑን ልብ እንድንል ነው ያነሳ ነው ማለት ነው። ከዚህ ጋር ተያይዞ አሁን በዚህ ወቅት የቅዱስ ሚካኤል ተራዳይነት አብሮ በዚህ ሰዓት ላይ መጋቢ ብሎ እንለዋለን እና በዚህ ጊዜ አብረን እናነሳዋለን። ከቅዱስ ሚካኤልም አንጻር አንዳንድ ነገሮች ብንጨምር የቅዱስ ሚካኤል በዓለ ሲመቱም ነው እስራኤልን ከግብፅ ለማውጣት ሙሴ እንደ ሰው ቅዱስ ሚካኤል እንደ መልአክ ኃይል ያስፈልጋ ነበረና በኋላም ለኢያሱ ታይቷል አይደለ? ከማን ወገን ነህ ብሎ ኢያሱ ምዕራፍ 5 ላይ ነው ያለው። ምዕራፍ 5 ላይ ወድቆ ሰግዶለት በኋላ የመላክ ጥበቃ እንዳለው ሲገባው ደስ ብሎታል። ኢያሱ እስኪገቡ ድረስ እንዳልተለያቸው ነው የሚያሳየው። እስኪገቡ እስከ መጨረሻው ድረስ እንዳልተለያቸው የመላክ ጥበቃ ቅድም እንዳለው ደግሞ ዘጸአት 23 ላይ በእግዚአብሔር አምላክ እስራኤልን አስጠንቅቆ በፊቱ ምንም አይነት በደል እንዳይሰሩ ስሜ በሱ ነውና ብሎ እስራኤልን ያስጠነቀቀበት ክፍል አለ እና ሌሎችም ታሪኮች አሉት። በዋናነት እነዚህ ሁለቱ ናቸው የሚነሱት። ሲመቱ ሹመት እኔ ስለ ሹመቱ ምናልባት ልለው የምችለው የማይሻር ስልጣን፣ ለምሳሌ ሰው ስልጣን ወይ በሞት ወይ በዚህ ሀገር ደግሞ አፍሪካ ላይ ሲሆን መፈንቅለ መንግስት ስልጣን ያልቃል የሚታወቀው። በቅዱሳን መላእክት ዘንድ ያለው እግዚአብሔር ቅዱሳን መላእክትን የሾመበት ሹመት ግን የሚቀጥል ነው። ምክንያቱም የመላእክት ከተማ ዓለም ሲፈርስ አይፈርስም፣ የሚቀጥል ነው እና በነገዳቸው ሆነው እግዚአብሔርን የሚያመሰግኑበት ይሄ ስርዓታቸው ይቀጥላል። ስለዚህ በመላእክት ዘንድ የተሾመበትን አለቃ ሆኖ የከበረበትን ቀንም የምናስታውስበት ነው እና ቤተክርስቲያኒቱ ለምንድን ነው ይህን ሹመት የምታከብረው? ያን እንደሆነ ሹመቱንማ እንግዲህ የዮሐንስ ራእይ ምዕራፍ 12 ላይ ተናል። ዲያብሎስን በስልጣኑ እሱ እየመራ ወይም ከቅዱስ ገብርኤል ጋር ሆኖ ማለት ነው። ሚካኤልና ገብርኤል ዘንዶውን ተዋጉት፣ ዘንዶውም አልቻላቸውም ተብሎ እንደተጻፈው ዘንዶውን ያሸነፉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ፊት አውራሪዎቹ እነሱ ሆነው ማለት ነው። ለዚህ ይሄ ስልጣኑን የሚያሳይ ነው። ስልጣን የቅዱስ ሚካኤልንም ቅዱስ ገብርኤልም ስልጣን ያሳያል። በሌላ መልኩ እኔ እዚህ ምድር ላይ ብዙ ሹመቶች አሉ። ምናልባት በብዙ መንገድ የገለጥናቸው የሹመት አይነቶች ሲባል ኃላፊ ጠፊ ሆኑ ከመረጥናቸው በኋላ የተቆጨን ባይ እንደው ለዚህ ጥፍሬን ምን አለ በነቀልኩት ኖሮ ያኔ እጄ በተቆረጠ ኖሮ የሚያስብሉ የምርጫ ሹመቶች አሉ። ይሄኛው ሹመት ግን ቅዱስ ሚካኤል የተሾመው ሹመት ማለት ነው። እንደ ቤተክርስቲያን እንደ ክርስቲያን የምናከብረው ሁሌም የማንቆጭበት ሹመት ሆኖ ነው። ያ ማለት ነው በደስታ የሚጠብቀን ሳያንቀላፋ የሚጠብቀን በክፉ ጊዜ ከጎናችን ሆኖ የሚቆምልን። ቅድም ስለ አጋር በተናገርንበት ጊዜ የእግዚአብሔር መልአክ ነው ይህን ያደረገላት። ያንን የቤተክርስቲያን ሊቃውንት ደግሞ ቅዱስ ሚካኤል ብለው ተርጉመውታል፣ መጋቢ ብሉይ እንደተባለው። ስለዚህ ቅዱስ ሚካኤል ብንራብ የሚያበላን፣ ብንጠማ የሚያጠጣን፣ ከእግዚአብሔር በተሰጠው ስልጣን እግዚአብሔር ፈቅዶለት እግዚአብሔር ሾሞት በእኛ ላይም በቅዱሳን መላእክትም ላይም ስልጣን ያለው መልአክ ነው እና ይህንን ቤተክርስቲያን ማክበሯ ትክክል ነው ማለት ነው። በዚህ ቀን ወይም በዚህ ሰዓት በድሎኛል፣ በዚህ ቀን በዚህ ሰዓት እንደዚህ አድርጎኛል፣ ግፍ ሰርቶብኛል የምንለው ግፍ የሌለበት ስልጣን፣ እጁ ላይ ደም የሌለበት ባለስልጣን ነው ቅዱስ ሚካኤል ዛሬ ሹመቱን ስናከብረው። ባለስልጣናት ሁሉንም ህዝብ ሊያስደስቱ አይችሉም። ምናልባት ሁሉንም ህዝብ ሊያስኮርፉ ይችላሉ።
ሊያስቆርፉ ይችላሉ። በእርግጥም እንደ ሰው ማንም ደስተኛ ሊሆን አይችልም። ምናልባት አብዛኛው ቢደሰት ጥቂት የሚከፉ ሰዎች ሊኖሩ ይችላሉ። ነገር ግን ቅዱስ ሚካኤልን ካየን ከዲያብሎስና ከአጋንንቱ ከሰራዊቱ ውጭ ሁሉም የሚደሰትበት ሹመት ነው እና ኤልያስን ያየን እንደሆነ ኤልያስ በተራበበት ጊዜ ብቻውን በደከመበት ጊዜ ያበላው ያጠጣው ይሄ መልአክ እንደሆነ እናያለን። እንደውም ማብላት ማጠጣት ብቻ አይደለም። ምናልባት አንደኛ ነገሥት 19 ላይ ነው 18 ኤልያስ የአክዓብ ታሪክ ያለው። በዚህ ታሪክ ውስጥ ላይ ቅዱስ ሚካኤል ኤልያስን ምግብ ካበላው በኋላ እስራኤልን ብቻ አይደለም እግዚአብሔር አምላክ በቅዱስ ሚካኤል አድሮ እስራኤልን ብቻ አይደለም የሚመግበው ወይም የመገበው ኤልያስንም መግቦታል እና ሲመግበው አንድ ጊዜ ወይም ሁለት ጊዜ በልቶ ነብዩ ኤልያስ 40 ቀንና 40 ሌሊት መንገድ እንደሄደ ወይም ደግሞ ሳይበላ 40 ቀንና 40 ሌሊት ሌላ ምግብ ሳያስፈልገው ሄዷል እና መላእክት መመገብ ብቻ አይደለም የተመገብነው ረድኤት በረከት እንዲኖረው በማድረግም ሆዳችንን በመባረክ በቃ የገባውን ምግብ የበላነውን ምግብ ተስማሚ ጤነኛ አድርጎ በመስጠት ፍጡር የማያደርገውን እነሱ አድርገው ፍጡር ማለት ዝም ብሎ እንዲሁ የኔ ቢጤ የማያደርገውን ማለት ነው። ቅዱስ ሚካኤል ፍጡር ነው። የኔ ቢጤ ማንም ለምሳሌ እኮ የሚያበሉን የሚያጠጡን የረድኤት ድርጅቶች አሉ እዚህ ምድር ላይ። ለምሳሌ ሀብታም ሀገሮች አውሮፓ፣ አሜሪካ መቼም የሆነ እርዳታ ተራብን ስንል የሚልኩልን የሚሰጡን ነገር ስንዴ፣ ዱቄት ምናምን አይጠፋም። ግን በረከት አብረው አይሰጡንም። እንደውም የነሱ እርዳታ ለማኝ አድርጎ ሊኖሩት ልመናን ስለሆነ ዱቄቱን እንዴት እንዳመጡት ቢዘሩት አይበቅልም እኮ አውቀው እኮ ነው። ይሄ ክፋት እኮ ነው። ስለዚህ ለራሳችን የማይሆን ነገር ነው የሚያመጡት የነሱን እጅ እንድንጠብቅ እንጂ ራሳችን ያንን እንድንሰራው ስለማያደርጉን ከኛ ጋር ያለን ግንኙነት የለማኝና የተለማኝ ነገር ነው። ቅዱስ ሚካኤል ግን ሁለት ጊዜ ያበላው ነብዩ ኤልያስን 40 ቀንና 40 ሌሊት በረድኤት ኖረ። ስለዚህ ቅዱሳን መላእክትን ወደ ቤታችን የምንጋብዘው ስዕላቸውን የምንሰቅለው በረከት ስለሆኑ ነው። በመከራ በችግር ጊዜ ስለሚደርሱልን ጭምር ነው ማለት ነው እና ቅዱስ ሚካኤል ሹመቱን የምናከብርበት ይሄ ነው በእኔ በኩል። ሌላው እንግዲህ ይሄኛው ህዝቡን ሲያወጣ እግዚአብሔር ይችላል። ሙሴን ሳይፈልግ ቅዱስ ሚካኤልን ሳያስፈልገው እግዚአብሔር ይችላል። የሚችለው እግዚአብሔር ግን ቅድም እንዳልነው ለስራው ምክንያት ይፈልጋል። ለስራው ምክንያት ሳያስፈልገው የሰራበት ጊዜ አለ። ከዚህ በፊት ምናልባት አንስተን ይሆን ለምሳሌ እኛን ሲፈጥር 4 ባህሪያት የሚታወቁ ነገር አላቸው ማለት ስጋችን የተፈጠረበት ማለት ነው። ስጋ ከ4 ባህሪያት ይባላል። 4ቱ ባህሪያት እስከየት መጡ እኛ አናውቅም። የነፍስን ብቻ ከየት መጣነት አይደለም እኛም አናውቀው። ስጋችንም ከየት እንደመጣ ብንከተል እሺ ስጋችን ከነፋስ ከውሃ ከመሬት ተገነባ መጣን በል እነዚያስ ከየት መጡ ይባል የሚመልስልን ዘእንበለ እሳት አንደደ ነው። ወዘእንበለ ማይ አብረደ። አዎ ትርጓሜው ልዩ ቢሆንም ለዚህ ርዕስ የሚሆነን ውሃ ሳይኖር ውሃን ያስገኘ እሳት ሳይኖር እሳትን ያስገኘ እሱ እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ያለ ምክንያት ስራውን መስራት ይችላል። ነገር ግን ሁልጊዜ አይደለም። ይሄ ግብር የሰራው ነገር ይበልጣል። ምን ማለት ነው? እግዚአብሔር ስራውን የሚሰራ ወይ በመልአክ ወይ እግዚአብሔር ራሱ በወደደው ሰው በኩል ነው። ስለዚህ የቅዱስ ሚካኤል ተራዳይነት እዚህ ላይ እግዚአብሔር አቅም አንሶት ስልጣን አንሶት ወይም ደግሞ ረዳት ፈልጎ ሳይሆን እሱ እግዚአብሔር በእኛ ላይ ስልጣን መስጠቱን ለፍጥሯን የሰጠውን ስልጣን ለፍጥሯን የሰጠውን ክብር ከታች ከሰው ሙሴን ወይም ደግሞ ሰዎችን የሚወክል እሱ ነው። ከቅዱሳን መላእክት ደግሞ ቅዱስ ሚካኤልን እዚህ እናመጣለን። እግዚአብሔር ፍጥረቱን በፍጥረት ላይ እንደሚያሰለጥን ፍጥረት ለፍጥረት መድኃኒት እንደሆነ መሪ እንደሆነ ማሳያችን ይሄ ታሪክ ይመስለኛል። እንደው ክፉ ሕሊና ሲኖር አስቸጋሪ ነውና ክፉ ሕሊና ያላቸው ሰዎች ምን ብለው ያስባሉ መሰለህ? በቤተክርስቲያን ከሚዘመሩ መዝሙሮች አሁን በዚህ ዕለት አንተኑ ሚካኤል መና ዘአውረድከ ለእስራኤል ወአንተኑ ለእስራኤል ዘመርኃኮሙ ፍና ወአንተኑ ለእስራኤል ዘአውረድከ መና የሚል አርኪ አለ። ያንን በመነሻ በማድረግ አንተኑ ሚካኤል የሚል ወረብ አለ። መና ዘአውረድከ ለደቂቀ እስራኤል የሚል ነው። ለእስራኤል ልጆች መናን ያወረድክ አንተ ነህ ነው የሚለውና ይህንን መነሻ አድርገው አንዳንድ ሰዎች ቤተክርስቲያኒቱ እንደተሳሳተች ሲናገሩ ሁሉ እንሰማለን። ይሄ ማለት ግን ምን ማለት ነው ብለን ብንናገር ብለን ብናስብ እንደው በሰው ሰውኛ እንኳን ዝም ብለን መጽሐፍ ቅዱስ ሳንጠቅስ ማለት ነው ያበላኸኝ ያጠጣኸኝ ብዬ አንተን ማመስገን አልችልም እንደ እንጀራውን ያንን እህል የፈጠረው እግዚአብሔር እንደሆነ ረስቼ አይደለም። ስላበላኸኝ ስላጠጣኸኝ ግን ላመሰግንህ እችላለሁ። አንተን ምክንያት አድርጎ እግዚአብሔር መግቦኛልና
በመጀመሪያ እግዚአብሔር ስሙ አንተን እንድትሰጥ የምትሰጠው ነገር እንድታገኝ ከዛ ደግሞ ለእኔ እንድትሰጥ ምክንያት ስላደረገ አንተንም አመሰግናለሁ፣ እግዚአብሔርንም አመሰግናለሁ። መላኩ ማለት ልክ እንደዚ አይነት ስራ ነው የሰራው፣ ወይም መላእክት ማለት እንደዛ ናቸው። እግዚአብሔር ይኸውልህ አሁን በገዳም የሚኖሩ መላእክትን በገዳም የሚኖሩ ባህታውያንን የሚረዱ መላእክት አሉ። መና በማውረድ ቶራ እንዲታለብላቸው በማድረግ ለምሳሌ ዮሐንስን በምድረ በዳ ቶራ እየታለበችለት አደገ አይደል? አጋዘን ጡት እየጠባ አደገ እንላለን። አውሬ እንዲገርምለት ማድረግ እኮ የመላእክት ስራ ነው። የመላእክት ተራዳይነት አንዱ ይሄ ነው። በምድረ በዳ ያሉትን ምግብ አጥተው እንዳይጎዱ ማድረግ ነው አንዱና ይህንን አድርጎላቸዋል ነው ለእስራኤልም 40 ዘመን ሁሉ። ከዛ በኋላ እኮ ቆይተዋል። ለደቂቀ እስራኤል በምድረ በዳ በገዳም ዘሴሴኮሙ መና በምድረ በዳ ሳሉ 40 ዓመት ሙሉ የመገባቸውም ቅዱስ ሚካኤል ነው። ይህንን የምንለው መናውን ከእግዚአብሔር ዘንድ ተቀብሎ በማምጣት ወይም እግዚአብሔር ያዘጋጀላቸውን መና ለእስራኤል ልጆች በመስጠት ሚካኤል ረድቷቸዋል ነው። በኤልያስ ጊዜ በማያከራክር ሁኔታ መልአክ ይዞ መጥቶ ቀስቅሶ እንዳበላው ተጽፏል አይደለ? እግዚአብሔር የት ሂዶ ነው መልአክ ይዞለት የሚመጣው? እግዚአብሔር አጋዥ ፈልጎ ነው? እግዚአብሔር እጁ ኤልያስ ዘንድ ስለማይደርስ ነው ትለኝ እንደሆነ እንደዛ አይደለም። መልአኩ ራሱ አገልግሎቱ ያ ስለሆነ ነው። የእግዚአብሔርን ጸጋ የእግዚአብሔርን ክብር ወደ ሰው ልጆች ማምጣት አይደለ? እግዚአብሔርን ረድኤት ወደ ሰው ልጆች ማምጣት አይደለ? የመልአኩ ስራ ያ ስለሆነ ነው እሱን የሚያደርገው ነው። መንግስት እናደረገ እንላለን አይደል? ግን ያደረገው እኮ አንድ የጤና ባለሙያ ሊሆን ይችላል። ህዝቡን የረዳ እዚያ መድኃኒት ያደለ ምን ያለ አንድ የጤና ባለሙያ ነው። ግን ያንን የጤና ባለሙያ ወይም ያንን ሊቀመንበር ሲያመሰግን ሰው መንግስት ስላደረገልን ነገር እናመሰግናለን አይደል የሚለው? ፈቃድ የማን ስለሆነ ነው? ገንዘቡ የማን ስለሆነ ነው? የመንግስት ነው። ግን ደግሞ ሰውየው በግሉ ይመሰገናል። ለምን? ያንን ነገር በመንግስት በኩል የመጣውንም ተልኮ ይዞ መጥቶ ያን ለህዝቡ ስላደረሰ ማለት ነው። ህዝቡ የሚድንበትን ነገር አድርጓል፣ አስተዋጽኦ አድርጓል ማለት ነው። እና መልአኩንም የምናደንቀው የምናመሰግነውም ዛሬ ለዚህ ነው። የቧንቧ ውሃ ስንጠጣ መቼም የቧንቧ ውሃ የላስቲክ ውሃ በተለምዶ ሃይላንድ እያለ የምንጠራው መቼስ ምንድነው ውሃችሁ የቧንቧ ውሃ ምናምን እንዲህ ምንድነው የቧንቧ የሚባሉ አለ እንዴ? እንትኑ ካለ እኮ የለም እኮ ቧንቧ የሚባለው ውሃውን ሊያመነጨው አይችልም። የምንጭ ውሃ ነው። የምንጭ ውሃ ነው። ምንም ሌላ ነገር የለው። ነገር ግን የምንጭ ውሃ ጠጣን አንልም። መምጫውን ስታይ የቧንቧ ውሃ ትላለህ። መምጫውን የመጣበትን ቤት የደረሰበትን መንገድ እና እኛ አድራሹን ነው ቧንቧ ውሃ የምንለው እንጂ ውሃ እኛ ብረት ውሃ ያመነጫል አንልም። በተመሳሳይ መልኩ ሚካኤል እግዚአብሔርን ተክቶ ቅዱስ ሚካኤል የእግዚአብሔርን ስራ ሰራ ልንል አንችልም። ግን እግዚአብሔር ለምሳሌ እንዲያው ይሄ ሳይንሳዊ ተፈጥሯዊ ነገር እንኳን ውሃ ከምድር ሄዶ ወደ ሰማይ በደመና ተቋጥሮ በነፋስ ወደ ልጋዝ ወይም በነፋስ ኮንቴነርነት ተጭኖ ነው አይደለ? ወደ ላይ ከሄደ በኋላ እንደገና ወደ ምድር የሚመጣው። አሁን ነፋሳት ወደ ምድር ወሰዱት፣ ከዛ እንደገና ወደዚህ ምድር ያመጡታል። ወደ ሰማይ ወሰዱት፣ ወደ ምድር ያመጡታል። ምንድነው ይሄ? እግዚአብሔር ስራውን ፍጥረቱን በፍጥረቱ መገበ። ያርጎም ከላይ ወርዶም ነው ሰማይ ነው የምንለው አይደል? አዎ። እና ለምንድነው ነፋስ ዝናብ የሚያወርደው? ለምንድነው እንደገና በደመና የሚሸከመው? ራሱ የእግዚአብሔር እጅ አይሸከምም እንዴ ይባላል? አይባልም መቼም። የእግዚአብሔር ስልጣን አይደለች ይሄንን ሲያደርግ። ገበሬስ? እሺ ገበሬ አርሶ አበላ ማለት ምን ማለት ነው? ገበሬው ያርሳል፣ ግን ያበቅላል እንዴ? አያበቅልም። ገበሬ እግዚአብሔር ያበቀለውን ማጨድ፣ መውቃት፣ ከዛም ደግሞ ጋግሮ ማምጣት ነው። እኔ ቅዱሳን መላእክት ድርሻ እንደዛ ነው። እግዚአብሔር ሰጣቸው። እግዚአብሔር በሰጠው መና መመገብ ወይም ደግሞ ማከፋፈል የነሱ ድርሻ ነው። ቅዱስ ጳውሎስ በአንድ ወቅት ለቆሮንቶስ ሰዎች ያስተማረው ትምህርት ከዚህ ጋር ይሄዳል ብዬ አስባለሁ። የቆሮንቶስ ሰዎች እኔ ጳውሎስ እኔ አጵሎስ ነው አይደለ ክፍፍላቸው የነበረው። ከዚያ ግን ቅዱስ ጳውሎስ መጥቶ ምንድን ነው ያስተማራቸው? አነ ተከልኩ ወአጵሎስ ሳቄ ወእግዚአብሔር አልሐቀ። ተመልከት ደረጃውን፣ ስራ ሰጠ ለሁሉም። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበር ብሎ ነው የተናገረው። ስለዚህ መትከል ማለት ምንድን ነው? የመጀመሪያው ያጠመቀ ያችን ቤተክርስቲያን የመሰረተ ያስተማረ ጳውሎስ ነው። ተከለ ተካ የተባለ
ከዛስ ሰቃይ አትክልትነቱ ደግሞ ለማን ተሰጠ? ለአጵሎስ ተሰጠ። ምክንያቱም ጳውሎስ ወደ ሌላ ሀገረ ስብከት ለማስተማር ሲሄድ እዛ ቁጭ ብሎ ያስተምር የነበረ አጵሎስ ስለነበረ ነው። ከዛ በኋላስ ማሳደጉ ግን የማን ስራ ነው? የእግዚአብሔር ስራ። አሁን እዚህ ላይ እግዚአብሔርም ከእነሱ እንዳንዱ ስራ ተካፍሎ እየሰራ ይመስላል። እንደዛ እኮ አይደለም። ክፉ ሕሊና ያለው ሰው ይህንን እንዴት ማስተዋል እንደማይችል ነው የምታየው። ሊያይ አይችልም። በእርግጥ አሁን ለፈርዖን የእግዚአብሔርን እጅ እይ ቢሉት በዛ ታምራት ውስጥ እንዴት ማየት ይችላል? 10ኛው ተአምር እስኪደረግ ድረስ 11ኛው ስጥመት ማለት ነው 11ኛው ስጥመት እስኪደረግ ድረስ ፈርዖን በፍጹም ሊያይ አይችልም። ለምን? ክፉ ሕሊና ያለው ሰው የእግዚአብሔርን እጅ ማየት አይችልም። የማዳን ስራውን መረዳት በፍጹም ስለማይችል ነው ይሄ የሚደረገው። አሁን በየሚዲያው የምንሰማቸውም ክርክሮች ከዚህ ጋር የተያዙ ናቸው። በደዌ ሕሊና የተመቱ ሰዎች፣ በደዌ ሕሊና የተያዙ ሰዎች የሚያነሷቸው ክፉ ሀሳቦች ምዕመናንን ሁሉ ሲረብሹና ሲያውቁ እንመለከታለን እንጂ አሁን ቅዱስ ጳውሎስ ከእግዚአብሔር ጋር ስራ እየተከፋፈለ አይደለም። ስራ ሁሉ የማን ሆነና? የእግዚአብሔር ስራ አይደለም እንዴ? ራሳቸውም እኮ የተጠሩት ለግብረ እግዚአብሔር ነው፣ ለመልእክተ እግዚአብሔር ነው የተጠሩት፣ ለእግዚአብሔር አገልግሎት ነው የተጠሩት። የእግዚአብሔር አገልጋዮች ናቸው። አንተ እርሻ ይኖርሃል፣ ሰራተኛ ታሰማራና ትሰራዋለህ። ለጓደኞች ግን ስታወራ እርሻዬ ጥሩ ፍሬ ይዞልኛል ነው የምትለው እንጂ የባለሟሎችን ስም ልትጠራ አትችልም። ምክንያቱም እነሱ የተቀጠሩበትን ደሞዛቸውን ወስደዋል። ስለዚህ ያ ንብረትነቱ የማን ሆነ ማለት ነው? የአንተ ንብረት ነው የሚሆነው። አንተ እንደዚያ ታደርጋለህ። ግን በእግዚአብሔር ዘንድ ደግሞ ስትመለከተው አይገርምም? በእግዚአብሔር መንግስት ውስጥ ሰራተኞቹ ነው የተመደቡት። ጳውሎስና አጵሎስ ድርሻቸውን ወሰዱ። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር አሳደገ ብለው ድርሻቸውን ከእግዚአብሔር እኩል ሲወስዱ እንመለከታለን ማለት ነው። በዚያ መልኩ ቢታይ መልካም ነው። ይሄም እግዚአብሔር ለእስራኤልን ማዳን ወደደ፣ እስራኤልን መመገብ ፈለገ። የሚመግባቸው ደግሞ መልአክ ላከ። እንደውም ቅዱስ ጳውሎስ ያለውን ነገር ልናገርና ልጨርስ። በዕብራውያን መልእክቱ ላይ ምዕራፍ 1 ላይ መዳንን የወርሱ ዘንድ ያላቸውን ሁሉ ለማገዝ የሚላኩ መናፍስት አይደሉም ብሎ ይናገራል። መዳንን የወርሱ ዘንድ ላላቸው ሁሉ በአዲስ ኪዳን እስከ ነገረ ድህነት ድረስ ወይም መንግስተ ሰማያት እስክትመጣ ድረስ በመንፈሳዊም እንኳን ማለት ነው። ይህ እንደውም ተራ ነገር ነው፣ እንጀራ ነው የበሉት። የወረሱትም ምድራዊ አገር ነው። ሰማያዊውን እንኳን ለመውረስ ለመዳን የሚበቁትን ወይም ለመዳን የሚሄዱትን ሰዎች ለማገዝ የሚላኩ ናቸው። ትክክል ነው። በሌላ መልኩ ደግሞ እኔ የማየው በዚህ ስለ እግዚአብሔር ተናግሮ ወይም ደግሞ ስለ እግዚአብሔር በተነገረበት ስለ መላእክት በተነገረበት ስለ እግዚአብሔር መናገር የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻ ነው ወይ? መጽሐፍ ቅዱስ እንዲህ አይነት ልማድ የለውም? እንዲህ አለው። ሰዎች እንዲህ አይነቱንም ነገር ማየት መልመድ ይኖርባቸዋል። ዝም ብሎ ቀጥታ እንዲሁ ቤተክርስቲያን ሚካኤል መና ወረደ እያለች የእግዚአብሔርን ስራ ለሚካኤል ሰጠች እያሉ የሚጮሁ ሰዎች ከመጮኋቸው በፊት መጽሐፍ ቅዱስ ምን ይላል? እንዲህ አይነት አገላለጥ የለውም ብለው ማየት አለባቸው። ለምሳሌ በዘጸአት ምዕራፍ 3 ቁጥር 1 ጀምሮ ያለውን ብንመለከት ያው እንደሚታወቀው ብዙ ሰው እንደሚያውቀው በዚህ ምዕራፍና ቁጥር ላይ እግዚአብሔር ከሙሴ ጋር ወይም ሙሴ ከእግዚአብሔር ጋር የሚነጋገርበት የመጽሐፍ ቅዱስ ክፍል ነው እና እንዲህ የሚል ቃል አለው። ዘጸአት ምዕራፍ 3 ቁጥር 1 ጀምሮ ላንብበው። ሙሴም የዮቶርን የአማቱን የምድያም ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። ለሙሴ ማን ነው የታየው አለ? ቁጥር 2 ላይ የእግዚአብሔር መልአክ። ቀጥሎስ ምን ይላል? ሙሴም ልሂድ፣ ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ላይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። ያየው እግዚአብሔር መልአክ ነው። አሁን ደግሞ እግዚአብሔር ምን አለ? እግዚአብሔር ከቁጥቋጦ ውስጥ ሙሴ ሙሴ ብሎ ደግሞ እንደገና ተናገረ። መጀመሪያ ያየው እግዚአብሔር መልአክ አይደለ? አሁን ደግሞ ቁጥቋጦ ውስጥ ማን ተናገረው? እግዚአብሔር መልአክ አይደለም የሚለው እግዚአብሔር ነው። ከዚህ በኋላ እግዚአብሔር እያለ ይቀጥላል። ከዚያስ ምን ይላል? እርሱም እንሆኝ አለ። ሙሴን ሲጠራው እግዚአብሔር ሙሴን እንሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬትና ጫማህን ከእግርህ አውጣ እያለ ይቀጥላል። ደግሞ ምን የአባትህ አምላክ የአብርሃም አምላክ የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እያለ ይቀጥላል። እግዚአብሔርም አለ ይላል ቀጥሎ፣ በግብፅ ያለውን ሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ ከዚያች ሀገር ወተትና ማር ወደምታፈሷ ምድር ወስዳለሁ እያለ ይቀጥላልና አንተ ማነህ ብሎ ሲጠይቀው ሙሴ ያለና የሚኖር ብሎ ደግሞ ተናገረ። እንግዲህ ተመልከት፣ ከላይ ያለው የእግዚአብሔር መልአክ ነው የሚለው፣
ከዛ በኋላ ያሉት አገላለጾች ደግሞ በሙሉ ከማን ጋር ነው የሚሆነው? ከእግዚአብሔር ጋር። ስለዚህ ለእስራኤል መና ያወረድክ አንተ ነህን እያለ የሚናገረው ቅዱስ ያሬድ በዜማ የሚያመሰግነው ስለ እግዚአብሔር በተነገረበት ክፍል ላይ ስለ መላእክት በተነገረበት ክፍል ላይ ስለ እግዚአብሔር መናገር መጽሐፍ ቅዱሳዊ ልምድም አለ። ይሄ ማለቱን ማለት ነው መላእክት እግዚአብሔርን ስራ ይወስዳሉ ማለት እንዳልሆነ ግልጽ ነው። እግዚአብሔር ግን ስራውን ይሰጣቸዋል ይሄንን አድርጉ ብሎ። ስለዚህ ለመላእክት የተሰጠውን ስራ መናገር ነው እንጂ እግዚአብሔር ሳያውቅ ወይም ደግሞ እግዚአብሔር እንደው አቅም አንሶት ጉልበት ጊዜ አንሶት በመላእክትና በሰው የሚረዳ አምላክ እንደሌለን ወይም ደግሞ የሰውና የመላእክትን እርዳታ የሚሻ አምላክ እንደሌለን ግልጽ ነው። እና ትልቁ ቁም ነገር ደግሞ ቅድም እንደተባለው ነው። እዚህ ጋር አሁን ስለመና ወይም ከሞት ስለማያድን እንጀራ ትልቁ ምንም ቁም ነገር አይደለም። ከሞት ስለሚያድነው ከዘላለማዊ ቅጣት ስለሚያድነው መዳንም እኛ ላይ ትልቅ ተሳትፎ እንዳላቸው ቅድም የተባለው ዕብራውያን ላይ ያለው የቅዱስ ጳውሎስ መልእክት ትልቅ መልእክት ነውና መዳናችንን የሚያገለግሉ መዳናችን ላይ የሚራዱ ናቸው። በሌላ መልኩ ቅድም ዘፍጥረት ያዕቆብ የዮሴፍን ልጆች የሚባርክበት ክፍል ላይ እዚህ ስፍራ ላይ ከክፉ ነገር ያዳነኝ የእግዚአብሔር መልአክ እነዚህን ብላቴኖች ይባርክ ይላልና ሁለት ትልልቅ ነገሮች አሉት። አሁን እኛ የምናውቀው ኢየሱስ ያድናል የሚል ቃል ነው አይደለ? ግን እኮ መልአክ ያድናል። ከምን ነው መልአክ የሚያድነኝ? ሞቶ ተሰቅሎ አይደለም፣ ስጋውን ቆርሶ አይደለም። ሲጀመር የሚቆርስ ስጋ የለውም። ግን መላእክት ያድናሉ። ኢየሱስ ያድናል ብሎ መናገር እኛ በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ቃሉ መጽሐፍ ቅዱስ ስለሌለ እንጂ ያድናል የሚል ቃል አድኖናል። ኢየሱስ ማለት መድኃኒት ማለት ነው። አዎ ከሚመጣው ፍርድ ከኃጢአት ያድናል። ነገር ግን ደግሞ ቃል ስለሌለ እንጂ ቃል በቃል እንዲህ አይነቱ ምቾት ስለማይሰጥ እንጂ ብንናገረው ነውር የሆነ ቃል አይደለም። መላእክት ያድናሉ የሚለውን ግን ብዙዎቹ አይደፍሩትም። ለምን እንደሆነ አላውቅም። ምክንያቱም ሲያድኑ እናውቃለን። ልክ ነው። ይሄ እንደውም ሊቀጥል የሚችል እስከ ዕለተ ምጽአት ድረስ መዳንን ይወርሱ ዘንድ ያላቸውን ሁሉ ለማገዛል የሚለው ለማዳን ማለት እኮ ነው እኮ። እና ምን ማለቴ ነው? ከክፉ ነገር ያዳነኝ ማለት ከክፉ ነገር የጠበቀኝ ያዳነኝ ከክፉ ነገር ይጠብቃሉ። ከክፉ ነገር ልክ በመዝሙር 90 በቅንፉ 91 ላይ እንዳለው ስለኛ ይቆማሉ፣ ሌት ተቀን ይጠብቃሉ። ቀጥሎ ደግሞ እነዚህን ብላቴኖች ይባርካል መጠበቃቸውንና ማዳናቸውን። እግዚአብሔር ተኝቶ ነው እንደ መልአክ የሚጠብቀኝ እኔ? ለምንድን ነው መልአክ የሚጠብቅ? እግዚአብሔር ምን ይሰራል? መልካም እረኛ እኔ ነኝ አይደል ያለ? መልካሙ እረኛ ክርስቶስ እያለ ለምንድን ነው መልአክ የሚጠብቀን? ሰዎቹ የሚመስለኝ እኔ ሲገባኝ ንጉሥ በሰራዊቱ ህዝቡን እንደሚያስጠብቅ በወታደሩ ህዝቡን እንደሚያስጠብቅ ራሱ ግን እንደሚተኛ አንድ አዳራሽ ውስጥ ነው እሱ የሚኖረው አይደል? የሚጠብቁን ሰራዊቱ ናቸው። እንደዚህ ያስባሉ ይመስለኛል። እሱ እንኳን ከሆነ ከባድ እኮ በወረደ እንትን ነው። አሁን በወረደ ምሳሌ የተረዱት ይመስለኛል። ከባድ ነው በጣም። አዎ በሉቃስ 13 ላይ በለሷን የሚጠብቀው መልአክ እኮ ቅዱስ ሚካኤል፣ ቅዱስ ገብርኤል ወይም ደግሞ ቅዱሳን መላእክት ናቸው። በለሲቱን የሚጠብቁ ፍሬ እስክታፈራ ድረስ የዘንድሮን ተዋት የሚሉ መላእክቶቻቸው የአባቴን ፊት ያያሉ ተብሎ የተነገረላቸው እኮ ስለ ቅዱሳን መላእክት ነው። ስለዚህ ዛሬ ቅዱስ ሚካኤልን የምናከብረው እግዚአብሔርን ተክተንበት ሳይሆን እግዚአብሔር ስላከበረው፣ እግዚአብሔር ስለሾመው፣ እግዚአብሔር በእኛ ላይ ጠባቂ ስላደረገው ነው። አሁን እኮ እኛን ለሚጠብቁ ወታደሮች በዚህ አለ የሀገር ድንበር ለሚጠብቁ ወታደሮች እኮ ከስራ ግብር ወይም ከምን ግብር ለነሱም ደሞዝ ነው አይደል? አንዱ ከብዙ ነገሮች መንግስት አብቃው ለነሱም ለሀገር ጠባቂዎች የሚከፈል ግብር አለ ማለት ነው። በሌላ አነጋገር የሚጠብቁን ስለከፈልናቸው ነው። ክፍያው በቂ ነው አይደለም የሚል ሌላ አጀንዳ እናነሳም። ምን ማለት ነው? ቅዱሳን መላእክትን ደግሞ እግዚአብሔር ጠባቂ ካደረጋቸውስ ጸጋ የሚሰጣቸው በዚያ በኩል ነው። ጸጋ ከሰጣቸው ጠባቂ ካደረጋቸው ቅዱሳን መላእክትን እኔ እግዚአብሔር ነው ጠባቂ ዞር በልልኝ እግዚአብሔር እረኛዬ ነው ብሏል ዳዊት። እግዚአብሔር እረኛ የሚሆነው በመልአክ አድሮ ከሆነስ ይሄ እግዚአብሔር ብርሃኔ ነው ብለህ እኮ ፀሐይን ብርሃን አያስፈልገኝም ልትል አትችልም። ደግሞ እሱ እንደውም ጥሩ ነገር ነው። እግዚአብሔር ብርሃኔ ነው ብሎ ሰው የፀሐይ ብርሃን ለማየት ይወጣል። አያስፈልገኝም አይልም። እና እግዚአብሔር የማያንቀላፋ መልካም እረኛችን ነው። ግን ደግሞ ፍሬ እስክናፈራ ድረስ የሚጠብቁን ሉቃስ 13 ላይ የተጻፉት የእግዚአብሔር መላእክት አሉ። ስለዚህ እኛ መዳንን እንድንወርስ ስለኛ የሚተጉ ቅዱሳን መላእክት አሉ። እነሱን ነው እያከበርን ያለ ነው። በዚህ የመላእክት አክብሮት ውስጥ አምልኮ ነው ብለው የሚያስቡ ሰዎች ግን እባካችሁ መላእክት እየተከበሩ እንጂ እየተመለኩ አይደለም። እስራኤል
በመላክም በሰውም እየተመሩ 40 ቀን ሊገቡበት የነበረውን ሀገር 40 ዓመት የፈጀባቸው ነገር ምናልባት ልብ ውስጥ ስለነበረ ነው። መልካም ነው። በእርግጥ በመጀመሪያ እኮ እግዚአብሔርም ዓላማ በ40 ቀን ምድሪቱን እንዲወርሱ ነው። ግን በኋላ በሀበ ማየ ቅስት አይደለም የሚለው የክርክር ውሃ ወይም የመሪባ ውሃ ተብላ የተጠራችው ማለት ነው። በእሱ አማካኝነት እግዚአብሔር 40ውን ቀን ወደ ምን ወደ 40 ዓመት አሳደገው። የቁጣ ነው። 40 ዓመት በምድረ በዳ ተቅበዘበዙ። ግን በዛ ውስጥ ያገኙትም ነገር እንደው ታሪኩም ስለረዘመና ሰዓቱም ስለገፋ እየተው ነው እየቀነስ ነው መጣን እንጂ እነዚህ 40 ዘመናት አልጎዷቸውም። በምድረ በዳ የእግዚአብሔር መግቦት ተመልክተውባቸው በእግዚአብሔር እጅ ውስጥ የነበሩት ለአጠቃላይ ባህር ቢኖር እየከፈለ ጠላት ቢኖር እያጠፋ ነው ሲመግባቸው የነበረው እግዚአብሔር። እንግዲህ እዛ ላይ ሁሉንም ነገር እዛ ላይ ነው ያገኙት በምድረ በዳ በዚህ በ40ው ዘመን። ዋናው ነገር ክህነት ነው አይደለም? የሚጀምረው ከክህነት ይጀምራል። ክህነት፣ ታቦት፣ መስዋዕት፣ መብራት፣ ስርዓት በጠቅላላው የሃይማኖትም የሰው ስርዓትም የተማሩት እዛ ነው። ስርዓተ ሰብም ስርዓተ ሃይማኖትም ማለት ነው የተማሩት እዛ ነው። ስርዓተ ሰብ እርድ ራሱ የከብት እንዴት ማረድ እንዳለባቸው የተማሩት እዛ ነው። ይህ ስርዓተ ሰብ ነው። እንዴት መጸዳዳት እንዳለባቸው እንኳን ሳይቀር እግዚአብሔር ያስተማራችሁ እዛ ቦታ ላይ ነው። ይሄ ስርዓተ ሰብ ነው። ከሰው ጋርም እንዴት መኖር እንዳለባቸው ይሄ ስርዓተ ሰብ ነው። ስርዓተ ሃይማኖት ደግሞ አለ። ቤተ መቅደስ ሲገቡ ልብሳቸውን አጥበው 3 ቀን ከሴቶች ተጠብቀው ከዛም ደግሞ መብራቱ በቤተ መቅደስ ውስጥ እንዴት መብራት እንዳለበት ከዛ ሌዋውያኑ ምን መስራት እንዳለባቸው ካህናቱ ምን መስራት ስርዓተ ሃይማኖትም ስርዓተ ሰብም የተማሩትም የተሰራላቸውም በዚያ 40 ዓመት ውስጥ ነው የተደረገላቸው። ብቻ ባጭሩ 40 ቀን ወደ 40 ዓመትም ተሸጋግሮ አልተጎዱም። ብዙ ነገሮችን አግኝተውበታል። በእርግጥ በዚያ መካከል እንግዲህ የሞቱም ያለቁም ብዙ ሰዎች ናቸው። ከ2 ሰዎች በቀር የቀረ የለም አይደል? ግብፅን የሚያውቁ 2 ሰዎች ናቸው እዛ የደረሱት። ሌላው ግብፅን አያውቅም። በምድረ በዳ የተወለደ ነው። ከ20 ዓመት በላይ የሆናቸው አብዛኛው ሁሉም ማለት በሚቻል ሁኔታ አላወቁትም እና አልቀዋል። አዳዲሶቹ ናቸው ያችን ምድር እንደገና የወረሱት ማለት ነው። አንድ ትንሽ የአባቶቻችን የሊቃውንት ተርጓሚ ለመጨመር ይሄ 40 ዓመት የሚለውን አንድ ሊቅ ምን ብሎ ተረጉሙ? 40 ዓመት እውነት ነው በኃጢአት ምክንያት የቆዩ ናቸው። ምናልባት መነሻ ምክንያቱን ለሚፈልግ ሰው ኦሪት ዘኍልቍ ምዕራፍ 13ን 14ን ማንበብ አሁን የምንነጋገራቸው ታሪኮች በእነዚህ በሁለቱ ምዕራፎች ውስጥ ያሉ ናቸው። ዘኍልቍ ምዕራፍ 13 እና 14 ላይ 40 ቀን መግባት የነበረባቸው 40 ዓመት በጣም የሚደንቅ ነው። እና ለምን እግዚአብሔር የሰጣቸውን ተስፋ መጠራጠር እና እግዚአብሔር የተናገረውን ያስቀራል ብሎ ማሰብ ለካ መንገድ ላይ ያስቀራል። እግዚአብሔር ከተናገረ ያደርገዋል፣ የማያደርገውን አይናገርም። እንግዲህ በአይናቸው ተአምር ያዩ ሰዎች የኤናቅን ልጆች አይተው ንሆሙ ከመዘግባ ነው የሚለው ቁመታቸው በጣም ዝግባ የሚያክል ነው። ወጽኖሙ ከማውል ጥንካሬያቸው እንደ ወይራ ነው። ንህነ ኮነ ከማናብጥ በቅድሚው እኛ ደግሞ በፊታቸው እንዳንበጣ ሆነና አይቻልም አሉ አይደል? 10 ሰዎች ነው ወደ ግብጽ የእስራኤል ሕዝብ በሙሴ ላይ ጮሁ። ግብጽ ምንድነው መቃብር ነው ወይ የምትለይልን? እዛው ግብጽ ብንሞትና እዚህ ብንሞት ምንድነው ያንተ ምናምን ብለው አጉረመረሙ። እንግዲህ ባጭሩ እግዚአብሔር የገባላቸውን ቃል ኪዳን በወፈሩ በረዘሙ ሕዝቦች ምክንያት ፈርተው እግዚአብሔርን ስላሳዘኑ አንድ ቀን 1 ዓመት ሆነ። 40 ቀን ደርሶ የነበሩት ሰዎች 40 ዓመት ፈጀባቸው። የመከራ ዘመን ረዘመ፣ የደስታ ቀን አጠረ። እና እንግዲህ እኔ ለሀገር የሚገርም እንትኑ ራሱ አሁን ህዝቡ አስቸጋሪ ህዝብ እኮ ነው። እዛ ሲሆን ያለቅሳል፣ ወደ ሀገራችን እንሄድ ይላል። እግዚአብሔር ሲያወጣው ደግሞ ተመልሰን እንደገና እዛው ባርነቱ ስፍራ ላይ ይሻለናል ይላል። አስቸጋሪ ህዝብ ነው። እንደዛም ሆኖ ግን ልሙትለት የሚል መሪ ያለው በጣም ደስ የሚለው እሱ ነው። ሙሴ እንደዚህም ሆኖ እነዚህን ላጥፋቸው ሲባል ኧረ እኔን ቀድመህ አጥፋኝ የሚል በጣም የሚገርም ነው። ለዛውም እኮ እሱ ራሱ በምድረ በዳ እንዲቀር ያደረጉት እሱ ህዝቡ ናቸው። አስቆጥተውት ነው። በእግዚአብሔር ላይ የማይገባ ነገር አደረገ። እሱ ሴቦ ሳይደግም ቀረ ነው አይደለም? ከእግዚአብሔር ጋር የተቀያየምበት አንዱ ምክንያት እሱ ነው። እና በምድረ በዳ
እዛው በናባው ተራራ ላይ ሳይሻገር ዮርዳኖስን ማለት ነው ወደ ተስፋይቱ ምድር ሳይገባ እንዲቀር ያደረጉት ህዝቡ ናቸው። በህዝቡ ምክንያት ነው እያወቁ ይህን መከራ። ሊቀ ካህናቱ አሮን በራሱ ምድረ በዳ ላይ ነው የቀረው በህዝቡ ምክንያት። ህዝቡ ናቸው ጣዖት ስራለን እንዲያደርግልን እያሉ ከእግዚአብሔር ጋር እንዲቀያየም ያደረጉት እነሱ ናቸው። በእርግጥ እሱም እንደ ብረት ጸንቶ እነሱን ማገልገል ሲገባው ተባብሯቸዋል። ሆኖም ለብዙ ነገሮች ምክንያት የሆኑት ህዝቡ ናቸው። አስቸጋሪ ህዝብ ነበር። እንደዛም ሆኖ ግን እንዳልከው ልሙትለት የሚል መሪ ማግኘት ደግሞ በእርግጥም የሚገርም ነው። 40 ዓመት ሙሉ እንደ ልጅስ መሸከም፣ ጠላት ሲነሳ እጁን ዘርግቶ የሚቆምላቸው ያውም እስኪንቀጠቀጥ እስኪደገፍ ድረስ ወከብዳ ሄደው ለሙሴ አይደል የሙሴ ነገራችን ላይ እኔ በጣም ይገርመኝ አሁን በዚህ ዘመን ላለን ሰዎች የሚያስፈልገን ሙሴ አይነት እጅ ነው። ወደ እግዚአብሔር የሚዘረጋ እጅ። እሱ የሌለን እንደሆነ በቃ አልቀናል ማለት ነው። ከዚህ ቀደም ብለናል መሰለኝ ያው የክርስቶስን መስቀል ሁሉ ዘው ላይ ነው። የቤተ ክርስቲያናችን ጉዳይ የሚያሳስበን ሰዎች መጀመሪያ እስኪ አባቶቻችን እጆቻቸውን እንደግፍ እንደ ልጅ፣ እነሱም እጆቻቸውን ይዘርጉልን፣ እኛም ደግሞ እጆቻቸውን እንደግፍ። አንገነጥልም ዘርጉ ብለን የተዘረጋ እጅ ሲገኝ ግን መደገፍ ግድ ነው። የዛለ ሲመጣ መደገፍ። አሮንና ሆር የሙሴን እጆች ተሸክመው የዋሉበት ነገር በጣም የሚደንቅ ነው እና የአባቶቻችን እጅ ለመደገፍ እንበርታ። አባቶቻችን ደግሞ እጃቸውን ይዘርጉልን ነው በፈቃደኝነት። እሱ ማድረግ ያው ግድ ነው። እንዲህ ከሆነ የአባቶቻችን እጅ ከተዘረጋ፣ ልጆችም የአባቶቻቸውን እጆች ከደገፉ የተስፋችንን ምድር እንወርሳለን። በቃ ይሄው ነው ዋናው ነገር። ያ ማለት ተጋግዘን መስቀሉን ተሸከም ነው ማለት እኮ ነው። 40 ቀናችንም ያልቃል። ይሄ 40 ዓመታችን ማለት ነው። እኛም እኮ 40 ዓመት ላይ ነው ያለን ብሎ አንድ ሊቅ ተረጎመው። 40 ዓመትን ብሎ ፈታው። እስራኤል ዋና የሚባሉ 10 ህጎች አሏቸው ወይም ትእዛዛት። 10ሩ ትእዛዛት ደግሞ አሁን ባለው ዓለምም በአራቱ ማዕዘን የተጻፉ ወይም ደግሞ የተነገሩ ህጎች ናቸው። በአራቱ ማዕዘን ዓለም የተነገሩ ህጎችን እንግዲህ 10 አይደሉ? 10 ሲባዛ በአራት አረገና 40። እነዚያ 40 ዓመታት እኛን የሚሰሩ ህጎችን ያመለክታሉ። ሰው እነዚህን ህጎች ፈጽሞ 10 ሲባዛ በአራት ማለት በአራቱ ማዕዘን የተነገሩ ህጎች እነዚህን ፈጽሞ ቢገኝ እነዛ ከ40 ዓመት በኋላ የተስፋ ምድራቸውን እንደወረሱ ተስፋ የምናደርጋትን መንግስተ ሰማያትን እንወርሳለን ብሎ ተረጎመ አንድ ሊቅ። እና አዲስ ትውልድ እንሆናለን። ከ40 ዓመት በኋላ አዲስ ትውልድ መጥቷል። አዲስ ትውልድ ሆነን ወደ መንግስተ ሰማያት እንሸጋገራለን ብሎ ተርጉሟል። ብቻ ግን በጣም ጥሩ መልእክት ብዬ የማስበው እዚህ መጽሐፍ ቅዱስ ማጠቃለያ ላይ ማለት የኔ ሳይሆን የመጽሐፉ በቃ የመከራ ጊዜ የሚረዝመው እስራኤል በ40 ዘመን ዘና ብለው በደስታ መግባት እየቻሉ ደስታቸውን አሳጥሮ እንባ ያረዘመባቸው፣ ለቅሶ ያረዘመባቸው መንገዱ ሩቅ ሆኖ አይደለም፣ ልባቸው ሩቅ ሆኖ ነው እያዩት መንገድ ላይ የከሰሩትና እንደ ሀገር ይሄ የጦርነት ጊዜ፣ የደም ጊዜ፣ የለቅሶ ጊዜ እንዲያበቃ እስኪ እንደው መንገድ እንቀይር። ጉዟችን እንደ እስራኤል ሳይሆን እንደ 70 ሰገል ቢሆን መልካም ነው። የ70 ሰገል ሲመጡ 2 ዓመት ነው አይደለ? ሲመለሱ 40 ቀን እንደዛ ቢሆን መልካም ነው። እንደው በአንድ በኩል እኮ ስታየው እንጀራ ማግኘት ብቻውን የደስታ ምክንያት አይደለም፣ ከሞትም አያድንህም። እስራኤላውን እንዲያውም የምንላቸው እስራኤል ልብስህ ያላለቀ በትርህ ያልወደቀ አይደለም የምንላቸው። ምንም እንኳን ልብሳቸውን ባያልቅ፣ በትራቸውን ባይወልቅ፣ ጫማቸውን ባይወልቅ እነሱን ግን ከሞት ሊያድናቸው አልቻለም። ያን ሁሉ ነገር ተደርጎላቸው ለእግዚአብሔር ምቹ ሰዎች አልነበሩም። እንግዲህ ሳታርስ እያበላህ፣ የውሃ ጉድጓድ ሳትቆፍር ውሃ እያጠጣህ፣ ደመና እየተጋረደልህ፣ ሌላም ነገር እየተደረገልህ እንዴት ነው ለአምልኮት እግዚአብሔር የምትሰንፈው? እና እዛ ግብፅ ያን ሁሉ መከራ ደግሞ አይተው የመጡ እኮ ናቸው። የሚገርመው ደግሞ አዲስ አይደሉም፣ ለመከራም አዲስ አይደሉም፣ ፈተናም አይተው የመጡ ናቸው። ብዙ ፈተናዎችን አይተው የተሻገሩ ሰዎች ናቸው። ከተሻገሩ በኋላ ግን ልባቸው ምን ቀየረው?
ብለን ስናስብ ልባቸው አሁንም በግብፅ ክፋት እንደተጎሳቆለ እንደነበረ ነው የሚያሳየው ማለት ነው። ለማንኛውም እግዚአብሔር ምንም እንኳን የደስታ ቀናትን ለኛ ሊሰጥ ፈቃደኛ ቢሆንም የደስታ ቀናት ግን ለኛ የሆኑ ዘንድ እኛ ፈቃደኞች ማንሆንባቸው ጊዜያት ስላሉ ይሄን ልናስብበት ይገባል። ለደስታ ቀናት ምቹ ነን ወይ? ዝግጁ ነን ወይ? በደስታ ቀናት እግዚአብሔርን አንረሳውም ወይ? አንክድም ወይ? ስርዓት አምልኮውን፣ ስርዓተ ጸሎቱን፣ ሌላውን ነገር ከመሳተፍ አንዘገይም ወይ የሚለውም ነገር በደንብ መታየት ይኖርበታል። እንግዲህ መልእክታችን ይሄው ነው። እስራኤልን ያዳነ እስራኤልን የረዳ እግዚአብሔር ሁላችንን እንዲረዳን መጸለይ ይኖርብናል። ሌላ የቀረ መልእክት ካለ? እሺ፣ እንደዛ ከሆነ እስራኤልን በመላኩ ልኮ የታደገ እግዚአብሔር እኛንም መላኩን ልኮ በቤታችን፣ በህይወታችን፣ በኑሯችን የሚደርሱብን ፈተናዎች ሁሉ እንዲታደገን፣ ነፃ እንዲያወጣን የእግዚአብሔር መልካም ፈቃዱ ይሁንልን። ይሄ እንግዲህ በዚህ ሳምንት የምናከብረውን የቅዱስ ሚካኤልን በዓል ምክንያት በማድረግ የብሉይ ኪዳኑን ታሪክ ጠቅለል በማድረግ ቤተክርስቲያናችን ዕለት ሰይማ በዓል አውጥታ ማለት ነው። እንግዲህ የኢትዮጵያ ቤተክርስቲያን ዕለታቱን ሁሉ ሌሎቹ ስያሜ ሰጥታለች፣ የእግዚአብሔርን ቀኖች ለሌላ ሰጥታለች ብሎ የሚያስቡ ሰዎች ዕለታቱን እንዲህ አይነት የእግዚአብሔር ምሕረት እግዚአብሔር ለሰው ልጆች ያደረገው ከጥንት ጀምሮ ያደረጋቸው ተአምራቶቹ ምሕረቶቹ ይታሰቡበት ዘንድ ነው ይሄ ስያሜ የተሰጠው እንጂ እንዲሁ በከንቱ እንዳልሆነ ከሰያሜዋ ከራሷ ከቤተ ክርስቲያን አንደበት መስማት እንደሚገባ ለማሳሰብ እንወዳለን። ዛሬ የሚያነሳንበት አንዱ ምክንያት በዓላትን ስንሰይም በዓላትን ስናከብር እንዲህ አይነት የእግዚአብሔር እርዳታ የእግዚአብሔር ረድኤት ለሰው ልጆች እንዴት እንደተደረገና ዛሬም ያለው ትውልድ ያን ተስፋ እንዲያደርግ ከዚያ መንገድ ፈቀቅ እንዳይል እግዚአብሔርን በኃጢአታችን ካላስመረር ነው በስተቀር እንደማይተውን ይልቁንም የጽድቅ መንገድን የሚጠቅመውን የሚረባውን መንገድ እየመረጠ እንደሚመራን ለመግለጽ ነው ዛሬም ስናነሳው የነበረ ማለት ነው። እግዚአብሔር ሁላችንም በያለንበት የጠብቀን ይባርከን። ለእስራኤልን የረዳ እኛንም ይርዳን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን።